ሁለተኛ ሚስት መሆን ይቻላል? ምን ማለት ሲሆን ችግሯን ከባሏ ጋር መፍታት ያለባት እንጂ እኔ አይደለሁኝ። ምክንያቱም ውሳኔው የሱ ደግሞ ትልቅ የሚያግባባን ነገር ካለ ይሄ ሰውዬ ሌላ ቢያገባ ቢወልድ ከሱ ጋር የምትሄድ ነገር ቢያገባ ያን ያህል ሊከፋኝ አይገባም ብዬ አስባለሁ። ህይወት ይቀጥላል። እሷም እንደዛ የማይወልድ ከሆነ ፈታ ሌላ ማግባት ትችላለች። የወለድሽውን ልጅ አቅፈሽው ሲሞት ትንሽ ተላምደሽው በጣም ከባድ ነው። በሳምንት 7 ቀን 3 ቀን እሷ ጋር 3 ቀን አንቺ ጋር ከሆነ አንዱ ቀን የማን ነው? በስነ ስርዓቱ ለምኜዋለሁ ፍታኝ ብዬ። እሷ ለእኔ አጋዤ ናት። እየተጋገዝን ነው። ባሏን በደንብ ተንከባክቤ እልክላታለሁ አይደል? ያ ታድሮ የሚያስብለው ፓርት ምንድነው? አንድ ቤት ተደጋጋሚ በየቀኑ አያድርም። ምናልባት ከኔ የተሻለ እስቲ ያግባና ይሞክረውም እኮ ማለት እኮ አንዳንዴ ትክክል ነው ማለት አግቡ ብዬ እኮ ሪኮመንድ እያደረኳቸው አይደለም። እምነቱ ፈቅዶላቸው አልገባሽ? ይሄ ፓርት ከእስልምና ውስጥ አይመቸኝም ያለ ሰው ውልቅ ብሎ መውጣት ይችላል። ሁለተኛ ሚስት መሆን ይቻላል? ምን ማለት ሲሆን ዛሬ እጅግ በጣም አስተማሪ ታሪክ ያላት ጠንካራ ሴት ይዘንላችሁ መጥተናል። በቲክቶክ በጣም ብዙ ሰዎች የሚያውቋት ከ300,000 በላይ ተከታዮች ያሏት ሶሻል ሚዲያ ኢንፍሉዌንሰር ናት። እጅግ በጣም ጠንካራ ሴት ናት። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ብዙ የሚጠቅሙ ነጥቦችን ታገኙበታላችሁ። ቻናላችንንም ሰብስክራይብ ማድረግ እንዳትረሱ። መቅዲ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ እንግዲህ በጣም ብዙ በቻናላችን ላይም ተወርተው ማያውቁ በማህበረሰብ ውስጥም ብዙ ያልተነገሩ ነገሮችን እናነሳለን። ግን እንደ መጀመሪያ ጥያቄ ሴትነት ላንቺ ምን ማለት ነው ከሚለውን ጀምር። እሺ፣ ሴትነት ያው ሁለት ገጽታ አለው። ደስ የሚለው ፓርቱ ይበዛል። ያው አንዳንዴ ደግሞ የሚከፋሽም ፓርት አለ። በምታዩ በምትሰሚው በሚያሳዝኑ ነገሮች ሴትነት ለኔ በጣም ትልቅ ነገር አለው። ማንም ማድረግ የማይችለውን ነገር ልጅ አርግዘን ቆንጆ ልጆች እናበረክታለን፣ ራሳችንን እንተካለን። ያለኔ ሴትነት ነው ብዬ ነው የማስበው። እናትነት ነው። እነዚህ ሁለት ነገሮች ለኔ ትልቅ ነገሮች ናቸው። ሌላው ደግሞ ያው ባለው ነገር ደግሞ ሴት ላይ በሚደርሰው ነገር በሚደረገው ተጽዕኖ በሚደረገው ግፍ ያ ነገር ደግሞ አንዳንዴ ሴትነትሽን ትንሽ እንድትጠይው ያደርግሻል። ያው የሁለት ገጽታዎች ነው። ግን ትልቁ ነገር ምንድነው ያልኩሽ እናትነት፣ ሚስትነት፣ ይሄ መውለዱ እሱ ትልቅ ነገር ለኔ ሆኖ ይታየኛል። ደስ የሚለው ፓርቲ በጣም ይበዛል። ደስ የሚለው ፓርቲ ይበዛል። ከማህበረሰብ አንጻር ደግሞ እንደ ሴት ቦታ ሳይሰጠን ሲቀር ጥቃቶች ሲኖሩ ደግሞ እንድትፈሪ የሚያደርግሽ ፓርትም ይኖራል። እንደ ሴት ልጅም እናት ማለት ነው። ራስሽም ሴት ስለሆንሽ ሁሉም ሴቶች ጋር ያለ ስሜት ነው ብዬ አስባለሁኝ። ወደኋላ እንመለስና ያው የኋላው ከሌለ የለም ፊት ይባላልና የት ሰፈር ነው የተወለድሽው? የት አካባቢ? ልጅነትሽ ምን ይመስል ነበር? የተወለድኩት ኮተቤ ነው። ግን በጣም አጭር ጊዜ ነው የኖርኩትኝ። ምናልባት 1 አመት ወይ 2 አመት አላስታውስም። ልጅ ነኝ። ከዛ በኋላ ያው ቤተሰብ ውስጥ ብዙ ነገር ይፈጠራል። አለመግባባት ስለነበረ በእናቴና በአባቴ መሀል ወደ ሀያታችን ቤት 4 ኪሎ መጣን። እዛ ደግሞ ትንሽ ጊዜ ቆይን አሳለፍን። 3 አመት ወይ 4 አመት አላቅም። ከዛ ፍቺው በደንብ እንትን ሲል ወደ ፈረንሳይ ለጋሲዮን መጣን። ፈረንሳይ ለጋሲዮን ተከራይተን መኖር ጀመርን። ከዛ ፍቺው ተፈጸመ። ንብረት ክፍፍል ሆነ። ከዛ እኛ ከእናታችን ጋር እናታችንን መርጠን እኔና ወንድሜ ከሷ ጋር አብረን መኖር ጀመርን። አባታችንም እየመጣን ያየናል። ማለት እነሱ ተፋቷል። ግን እኔ በማየው ነገር እንደተፋቱ አይነት አልነበረም ስሜቱ። መቶ ያዝናናናል፣ እሷንም ይጋብዛታል። ጥሩ ነገር ነበር ስናይ የነበረው። እና በዛ ህይወት ውስጥ ነው እያልን ትንሽ ጊዜ ከኖርም በኋላ አባቴ ወይ 8 አመቴ ላይ ወይ 9 አመቴ ላይ ባልሳሳት አረፈ። ከዛ በኋላ ደግሞ በቃ እናቴ በጣም ጠንካራ ነበረች። ይሄ የስራ ያቋም ነበረች። አግቢ ስትባል አልፈልግም ብላ እኛን ስለሆነ ማሳደግ የፈለገችው የእንጀራ አባትም እንዲኖር ስላልፈለገች በትዳሯም ደግሞ ደስተኛ ስላልነበረች ቅናት ምናምናም ስለነበረው ሌላ የማግባት ፍላጎቱ የላትም ነበርና ወዲያውኑ ቤት ገዝተን እዛው ወደ 40 ዲስ ገባንና በቃ ህይወታችንን መኖር ጀመርን። ይሄ ነው የኔ ትንሿ ማስታወሳት ፓርት እቺ ናት፣ የልጅነት ትንሿ። ሌላው ደግሞ ከዛ በኋላ ነው የሚቀጥለው። ከእናቴ ወስጃለሁ የምትይው ወይ በባህሪ ሊሆን ይችላል ወይ በአቋም ብቻ ለዛሬ ማንነቴ ጠቅሞኛል የምትይው ነገር? ከእናቴ የስራ ሰው ናት። ያንን ከሷ ወስጃለሁኝ። ይሄ በሰው ላይ
እንዴት ነው ሰው ያደርግልኛል ብዬ መጠብቅ አይደለም። ጤና እስካለኝ እጄ እግሬ ሙሉ እስከሆነ ድረስ ሰው እንዲያደርግልኝ፣ ሰው እንዲፈጽምልኝ፣ ሰው እንዲሰራልኝ አልፈልግም። ራሴ ሰርቼ የሚያስደስተኝም ራሴ ስሰራ ነው። ሰው ናዝዤ ስሰራ አያስደስተኝም እና ያ ባህሪዋን ጥንካሬዋን ወስጄዋለሁኝ። እሷንም ባልመስል እኔ ራሴን የምመስለው ያችን ጥንካሬ ፓርቷን ከእናቴ ወስጃለሁ። ኦኬ ሶ አሁን ይሄ የጽዳቱ ወይ የሙያው አይነት ነገር ከሷ ወስጃለሁ ብለሽ ታስቢያለሽ? እኛ ቤተሰብ በጣም እንደዚህ አይነት ነገር ጎበዝ ነን። በቃ በዓልም ሲመጣ ከበዓልም ውጪ በቃ እንዴት ነው ቤቱን እንኳን አዲስ ዕቃ እንኳን ባይገዛ ቤቱ ተጸርቶ ቦታው ዕቃው ይቀያየራል። በዓል ሲደርስ ደግሞ ሌላ ነው እሱ ሌላ ዓለም ነው እና ያን ወስጃለሁ፣ ምንም ጥያቄ የለውም። ከዛ በኋላ ደግሞ ራሴን አፕዴት ታደርጊዋለሽ ከጊዜው ጋር። አረብ ሀገርም ከሄድኩ በኋላ እዛ ያየሁት ነገር አለ። እኔ ደግሞ ውስጤም የሆነ ይሄ የጽዳቱ የመስራቱ የማስተካከሉ ነገር ስላለ እነዚህ ነገሮች ሲጨመሩ ደግሞ በቃ አየለ ነው የሚባለው ለእኔ እንደ በሽታ ሆነብኝ። ቪዲዮዎችሽ ላይ ያለውኝ በጣም ነው የምታጸጁ እና በቃ ማለት አሁን እናጸዳለን ሁላችንም፣ ግን ደግሞ ያንቺ አጸዳድ በጣም የተለየ ነው እና እንደውም ሳስበው ሜቢ ቲቪያችሁ ብቻ ነው ያልታጠበው አይደል እንጂ ላይክ መስኮት ነቅለሽ ቁም ሳጥኑን አልጋውን ግልብጥብጥ አርገሽ ነው የምታጸጂው እና በቃ ምንም ማይጸዳ ማይታጠብ ነገር የለም እናንተ ቤት ውስጥ። ስለዚህ አሁን ያው ቤተሰቦቻችን ያው በዓል ሲመጣ ቤት ግልብጥብጥ ተደርጎ የማጽዳት ልማዱ አለ፣ ግን ሁላችንም እንዳንቺ አልሆንም። አንቺ ውስጥ ደግሞ የተለየ የጽዳት ነገር አለ። ይኖራሉ ምናልባት አይኖሩም ብለን አንደምድም፣ ይኖራል። ግን ያው እንደኔ ስላልወጡ ይሆናል እንጂ ሁሉም ሰው ነው እያልኩሽ አይደለም። እኛ ሀገር ጽዳት ገና ይቀራል፣ አልተሰራበትም። ብሰራበት እና አቅሙ ቢኖረኝ ወይ እንደ ድርጅት ነገር ባቋቋም ራሴ ሄጄ ባጸዳ በጣም የሚያስደስተኝ ነገር ሊኖር በጣም ከፍ ያለ ስሜት ነው ያለሽ ለጽዳት። እና አንዳንዴ ራሴን እንትን እለዋለሁኝ ያበዛሁት የሆነ ከራስሽ ጋር የምትነጋግረው አብዝቼዋለሁኝ እና አንዳንዴ ሰርች አደርጋለሁኝ። እኔ ብዙ በትምህርት አልገፋሁኝም፣ ግን ያው የሚገባሽ ነገር አለ አይደለ? ቼክ ሳረግ ኦሲዲ የሚባል በሽታ ነው ልልሽ ነበር። ኦሲዲ የሚባል በሽታ ነው። መቺቃ እንደዚህ ሆና ካልተስተካከለች መተኛት አልችልም። ቆሽሾ የሚያየሁት ነገር ካልጸዳ ያልኩት ነገር አሁን ይሄ ፋብሪካ ሲሰራው አዲስ እንደሆነ ነው አይደለ? የትኛውም እኔ ቤት ውስጥ ያለው ዕቃ ልክ ፋብሪካ እንዳለው አይነት ንጹህ ሆኖ አዲስ ሆኖ መቀመጥ ያለበት። በቃ ይሄ ለኔ አንዳንዴ ህመሜ ነው። ከሰራተኛም ጋር አንዳንዴ አልግባባም፣ ያው እስከሚለምዱኝ ከዛ የኔም ነገር እስከሚገባባቸው ድረስ ትንሽ ጊዜ ይፈጅባቸዋልና እንደማበዛው አውቃለሁኝ። ስፔሻሊ ደግሞ እኛ ሀገር ደግሞ አስቢ፣ ከሰው ጋር ያጋጭሻል፣ ከሰራተኛ ጋር ያጋጭሻል። ባሌ ስለምዶታል፣ ቤተሰቡ እናቱን በዛ ነገር ውስጥ ስላለፈ እኔን ይረዳኛል። ከዛ በፊት ግን ሰው እኔን አይረዳኝም ነበረ። ታበሽዋለሽ፣ አበሻ ጀርማ ይገሉ ባል ነበር እና ኢንሻአላህ አሁን ተጽዕኖ ስለ አረጋ የሚገርምሽ እኔ አስቢው አይደለም የሰራሁት። ጀስት ሰው እንዳይሰለች ሁሌ ኩክ ሳረግ ለምን ይሄ ጽዳቱን ፓርት አላሳያቸውም ብዬ ነው ወደ እንታጠብና ጽዳት የምትለዋን እቺን ቃላቷን ወስጄ መስራት የጀመርኩትና ሰው ለካ ይፈልጋል አልኩኝ። አይሽ ሀክ ይፈልጋል የሆነ ሾርት እንዲህ ነው አንድ ነገር ስታዘጪው ሀክ ነገር አድርገሽ በቀላሉ መንገድ ማጽዳት እንዴት እነዚህ ንቃዎች አንዳንድ ንቃዎች ማታገኛቸው አሉ እነሱ እንዴት ማግኘት እንዳለብሽ የሆነ ነገር በምን መጸዳት እንዳለበት ሰው ይፈልጋልና በደንብ ቪው ሲኖረው በቃ ይሄ ነገር ኮመን መሆን አለበት። ሌላም አካውንት ከምከፍት ለኔም ከምቸገር በዚሁ አካውንት ፖስት እያደረኩኝ ሰው ይማማረበታል አልኩኝ። ሱብሃንአላህ በደንብ ሰው ተቀበለውና በጣም ደስ ብሎኛል። ያው ባይቀበለውም አለ ኮሜንት ሴክሽን ላይ እንደዛ ማጽድተሽ ትሰደቢያለሽ። ያው ሰው እኮ የሚለው ነገር አያጣም። ያገር ለሁሉ ነገር ኮምፕሌን ማውቀስ ነው መንፈቅ ነው በቃ ለሁሉ ነገር ነው ወቀሳ ነውና ያው ግን በጣም ብዙ ጥሩ ነገር ነው ያገኘሁት። ሶሻል ሚዲያ ላይ መጥቼ መቼም ሰው ሁሉም ሰው ይወደደኝ ማለት አትችይም። እውነት ነው። ማንንም ሰው ማስደሰት አልቻለም። እኔ ሰው ነኝ። ፈጣሪም አንዳንዴ ሰው በፈጣሪም የማይደሰትበት ጊዜ አለ አይደለ? ለምን ለኔ በህይወቴ ውስጥ እንደዚህ ተደረገ ብሎ። ስለዚህ ያው የቻልኩትን አድርጌያለሁኝ። አልহামዱሊላህ እንግዲህ ተጽዕኖ ፈጥሬያለሁኝ። ያው አንቺ ጋርም ደርሷል። በጣም ኦሲዲ ያልሻት ፓርት ግን ያው እኛ ስራችንም ስለሆነ ስለከነከነኝ ነውና ያው ታውቂያለሽ መልህቅ በትዳርና በሪሌሽንሺፕ እንደምናማክረው ሁሉ የስነ ልቦናም ደግሞ የማማከር አገልግሎት አለንና ያ ነገር የእውነት ኦሲዲ ነው አይደለም የሚለው ቼክ መደረግ አለብሽ ብዬ አስባለሁ። ምክንያቱም ያው ሁሉም ነገር
ምልክቶቹን ቲክቶክ ላይ ወይ ሶሻል ሚዲያ ላይ ስለምናያቸው ብቻ እንደዛ ነን ብለን ማለት ላንችል ስለምንችል ያቺን ነገር ዲያግኖስ ብትደረጊ እሷን ሰጀስት አደርግሻለሁ። ወደ ትዳርና ወደ ሶሻል ሚዲያ ከመምጣትሽ በፊት ምን ስራዎች ላይ ነበርሽ? እንዴት ነበር ላይፍ ላንቺ? ያው በጣም በጊዜ ነው እድሜ ትንሽ ሆኖ ነው ከሀገር የወጣሁትኝ። እዛ ያለው ነገር ያን ያህል ለእኔ ሌላው ሰርቼ የተቀየርኩ እንደሚለው አለ። ተሰርቶ የተቀየሩ ሊኖሩ ይችላሉ፣ ቤታቸውን ቤተሰባቸውን የቀየሩ ሊኖሩ ይችላሉ። እኔ በግሌ ግን አንዳንዴም እድል የሚባል ነገር በእድል አምናለሁኝ። የሄድኩባቸው ሰዎች አንደኛ ልጅ ነኝ፣ አየሩ አለ፣ ቋንቋው አለ፣ እንደገና ደግሞ እምነት አለ። የኔ ክርስቲያን ነበርኩ ታውቂያለሽ። እነዛ ነገሮች ከልጅነቴ ጋር ይሄ እዚህ የለመድሽው ኑሮ አለ። እዛ ስቴጅ ደግሞ አየሩ ስፔሻሊ አየሩ በጣም ነው የሚከብድሽ። ምን አይነት አየር ነው? በጣም ሙቀት ነው። በቃ መተንፈስ እስከሚያቅተኝ የልብ ምቴ እስከሚዛባ ድረስ እና በቃ ስለመተኛት ብቻ ነው የምፈልገው። ከዛ በኋላ ደግሞ ተላምጄው ስመጣ ደግሞ ከሰዎች ጋር መግባባት አልቻልኩኝም። ማለት እሰራለሁ ግን እንዴት ነው ጥሩ ሰዎች አላጋጠሙሽም። ያው ጥሩም የትም ሀገር ጥሩም መጥፎ አለው። ለእኔ ጥሩዎች አላጋጠሙኝም። እዛ ያለውን ጊዜ ያን ያህል ውጤታማ ነኝ ብዬ አላስብም። ግን ከዛ ከመጣው በኋላ አልተቀመጥኩኝም። 1 ወር ከምናምን ነው የሚሆነኝ። 2 ሀገር ምናምን ሄጄ ነው የመጣሁትኝ። ወዲያው ነው በዌተርነት ሙያ ስለተማርኩኝ ኮሌጅ ከመሄዴ በፊት በሱም ትልቅ ሆቴል ላይ መቀጠር አልፈለኩኝም። ያን ያህል ብዙም ቲፕ የምታገኝበት ትንሽ ይሄ ህጉ ብዙ ምን አይመቸኝም እና ቀጥታ ዝቅ ብዬ በደንብ ሰው የሚበዛበት ቲፕ የሚገኝበት ቦታ ነው ገብቼ መስራት የጀመርኩት። ከኔ ጋር የመጡ ጓደኞቼ ብዙ ነገር ሲያደርጉ እኔ ወደ ስራ ነው መጀመሪያ ኢሚዲየትሊ የገባሁትኝ። ስልሽ ህይወቴ ውስጥ ያጠፋሁት ነገር ሊኖር ይችላል፣ የተሳሳትኩትኝ ያንን ሰራው። ከዛ ይቀጥላል ህይወት። ከተሪንግ ሲኖር አሁን እንደዚህ ሳይስፋፋ በፊት እየሄድን አስተናግድ ነበር። ብር አልንቅም ነበር። ኪሴ ባዶ ሆኖ እኔ ብር ብንቅ ምንም ትርጉም የለውም። የትኛውን የሚያገኘውትን ስራ ትክክል የሆነውን ትክክል ያልሆነው ሲሆን ትክክል የሆነውን እየመረጥኩኝ እሰራለሁ። ሜካፕ አንዳንዴ ወደ ክፍለ ሀገርም እየወጣው ትንሽ የቅንድብ ላይ ምናምን ስለምችል እሰራ ነበረ። ከዛ ካፌ ከፈትኩኝ አባዶ ላይ። አልቻልኩትኝም፣ እንዴት ራን ማድረግ እንዳለብኝ አልቻልኩትኝም። ብሩ ስላለኝ እንጂ የከፈትኩትኝ እንዴት አድርጌ መቀጠል እንዳለብኝ አላወቅኩም። ትንሽ ወራቶች ነው የሰራሁትኝ፣ ዘጋሁትኝ። በቃ ልክ እሱን ዘግቼ ስለሌላ ቢዝነስ እያሰብኩ ነበረ በመሀል ወደ ትዳሩ ዓለም ወደ ፍቅሩ ዓለም የገባሁት። ወደ ግንኙነቱ ከዛ በፊትም ነበሩ ሪሌሽኖች። ከመጣው ጀምሮ ከመሄዴ በፊት ወደ አረብ ሀገር ከመጣሁኝም በኋላ ነበሩ ሪሌሽኖች። ግን ፌል ያደርጋሉ፣ አልተሳኩም ነበረ። በተለይ በእኔም ጥፋት ይኖራል፣ ከነሱም ጥፋት ይኖራልና እነዛ ነገሮች እየተቋረጡ ጋሻርነን ጋር ደረስኩ። ባለቤትሽን ኤግዚቢሽን ውስጥ እንዳገኘሽው ስትናገሪ ሰምቻለሁና እንዴት ነበረ ታሪኩ? የመጀመሪያ ጊዜ ያየሁትኝ ኤግዚቢሽን ውስጥ ነው። ማለት ገባው 3 4 እገባለሁ ተከፍቶ እስከሚዘጋ ድረስ ባዛሩ። ሰላም አልኩትኝ በራሳቸው ቋንቋ። ምግቤን ሾርማ አዘዝኩኝ ምናምን ባቅላባ በላው ሄድኩኝ። ሁለተኛ ዙር ስንገባ ከጓደኞቼ ጋር እኔ ያልከፈልኩም እነሱ ከፍለው በልተው ተጠቅመን ሄዱን። በሶስተኛውም እንደዛ። ከዛ የሆነ ጊዜ ቆይተን መርካቶ ላይ ተገናኘን። ከአክስቴ ጋር የሆነ ቦታ እየሄድን ባንክ ላይ አገኘሁት። ከዛ የሆነ ጊዜ ደግሞ ቆይቶ 22 መንገድ ላይ ወክ እያደረኩኝ አገኘሁት። ፒክ አረገኝ፣ ሸኘኝ ምናምን። ከዛ በኋላ ነው መግባባቱ የመጣው። እነዛ አጋጣሚዎች ስልኬንም ተቀብሎ ነበር ግን አንደዋወልም ምናምን፣ ምንም አይነት ነገር በመሀላችን የለም። ከዛ በኋላ ለምን ባዛር አትይዥልኝም? በጣም ብዙ ሰራተኛ ስላለው ለ23 ቀን ብዙ ሰራተኛ ነው። ሾርማም ባዛር ውስጥ ያስተዋወቀውም ሲሰራም የነበረው ኢትዮጵያ ውስጥ የሚያስገባው እሱ ነበረ በዛ ሰዓት። እና ያው ሰራተኛ አስቸጋሪ ነው፣ ያንን እንቆጣጠር አረገኝ። በቃ ያንን ስራ ያስኩለት። በዛው አብረን እንወጣለን፣ አብረን እንገባለን። ከቤት መጥቶ ነው የሚወስደኝ ምናምን። እየተግባባን በፍቅር ሳይሆን እንደዚህ ባስተሳሰብ በጓደኝነት ሊናሱ የሆነ ማች የሚያደርገን ነገር በዛ እየሄደ እንግዲህ ወደ ፍቅር ግንኙነት ላይ ወደ ፍቅር የሆነ ነገሩ ደስ ይለኛል ሳየው። ስነ ስርዓቱ ሀብታም ጥቁር ቀይ አይልም፣ ለሁሉም አርናን የሚያውቀው ሁሉ ያውቃል። ክብር አለው። ትንሽ ሰው ጎዶሎ ይኖረዋል፣ ግን ማናችንም ጎዶሎ አለን። በቃ እኔ የምፈልገው አይነት ነው ያገኘሁትኝ። እንዴት ነው ለሁሉም ሰው እኩል አመለካከት የሚሰጥ
ተናንሶ ተጋግዞ ተመሳስሎ የሚኖር ሰው ነበር የምፈልገው። ያንን ነበር ከሌሎቹ አበሻ ወንዶች ያጣሁትኝ ሰው እሱ ጋር አገኘሁትኝ። ከዛ በኋላ ስላለው አላሰብኩኝም። ብቻ ያችን ፓርት ነው አሁን የተመቸኘችኝን ፓርት ነው ያስኳትኝ። ኦኬ ከዛ እሱም ደግሞ ያጣውን ፓርት ነው ያገኘ። ኦኬ ምን ነበር? ነፃነት፣ ኦኬ ግልጽነት፣ በቃ ፈታ ብዬ አልጨናነቅም፣ እሱንም አላጨናንቀውም። ሲያየኝ በቃ ይሄ ደግነቴን ወደደው ማለት አበዛዋለሁኝ፣ ይገባኛል። ግን ይሄ መስጠት የሚባለውን ነገር ስለምወድ እሱ መስጠትን ያ ነገር ከሰው ጋር ያለኝን ግንኙነት ምናምን በቃ ዝም ያለ ድንጋይ ማናገር ሰው ነኝ። አልችልም፣ እኔ ዝም ማለት አልችልም። የሆነ ብዙ የሚያስማሙን ነገሮች ተፈጠሩ። ከዛ በኋላ ነው ያለው ነገር እየከበደ የመጣው ለውሳኔም፣ ስለ ፍቅሩም፣ ስለ ትዳሩም። ከዛ በኋላ ነው የቀጠለው። አዎ ግን ነፃነትሽ ከየት የመጣ ነው? ምክንያቱም አሁን እኔ ኢንተርቪው ማድረጋቸውን ሰዎች እየፈለኩኝ በምደውል ጊዜ ያው ብዙ አይነት ሰው አያለሁኝ እና አንቺን ደውዬ የመጀመሪያ ቀን ሳናግርሽ በቃ ከዚህ በፊት ማቅሽ አይነት ስሜት የተሰማኝ፣ ሁለተኛ ቀን ሶስተኛ ቀን ስናወራ በጣም ሰውን ፍሪ ታደርጊያለሽ እና እንደውም የሐረር ሰው መሆን አለባት እያልኩኝ ነበር። እና እንደዚህ አይነት ባክግራውንድ ያለሽ ነው የምትመስዪው። እንዴት ነው ላይክ እንደዚህ ተጫዋች መሆን የቻልሽ? በእውነቱ ከሆነ በአስተዳደጌ ከሆነ በጣም ጭምት ሆኜ መውጣት ያለብኝ ልጅ ነው። አይቻልም፣ አይሆንም፣ ተከልክዬ እዚኛውም ሰፈር ከገባ በኋላ እንደ ልቤ አልተጫወትኩም ከልጆች ጋር። ይሄ የልጅነትሽን ጨዋታ አላሰለፍኩኝም። እናቴ ለሁሉ ነገር ተጠንቅቃ ሰው ይለኛል ብላ አስባ፣ በቃ የድሮ እናቶች እንደዛ ናቸው እኮ ባየሽ። ለሁሉ ነገር ሰው ብለው ነው መጀመሪያ ከራሳቸው በፊት ሰውን ነው የሚያስቀድሙት። እኔ ያ ነገር ደግሞ ትክክል እንዳልሆነ ነው ስረዳ የነበረው። ምክንያቱም እኔ የምኖረው ለራሴ ነው። ስለዚህ ነፃነቴን ነው የምፈልገው። እኔ ምን አድርጌ ያስባለሁ መሰለሽ፣ ከሰማይ በታች ይኖራሉ ሚስጥር መሆን ያለባቸው ነገሮች፣ ግን ህይወት አንዴ ነው የምትኖሪው። ስለዚህ ዘና ፈታ ብለሽ ላላ ብለሽ ነው መኖር ያለብሽ። እኔ እንደዛ አድርጌ ነው የምረዳው ህይወትን። አሁን ከአንቺ ከወጣሁኝ በኋላ ከስቱዲዮ ልሞት እችላለሁ። ስለዚህ ለምንድን ነው ለሁሉ ነገር የምጨናነቀው? በዛ ላይ እኛ ሀገር የተለመደው ምንድን ነው፣ ግልጽ ስትሆኛ አትወደጅም፣ እንደ ክፉ ትታያለሽ። የተገላቢጦች ነው እኛ ሀገር ሁሉ ነገር። ድብቅ ስትሆኝ፣ ዝምተኛ ሆነሽ፣ በቃ መጥፎ ብትሆኝ ይሻላል ግልጽ ሆነሽ ጥሩ ሰው ከምትሆኝ። ያመለካከት አለ። የዋህነትም እኛ ሀገር ይጎዳሻል። ቅንነትንም እንዴት ነው እንደሚያስከፍል አይነት ነገር አድርገው ነው የሚያስቡት። በቃ ይሄ ቀና መሆን ምንም ነገር ሳታደርጊ በቀና ራሱን መመለስ ትክክል አይደለም ተብሎ ነው እኛ ሀገር የሚታሰበው። የሆነ ቦታ ሄደሽ ሰርቪስ ተሰጥቶሽ ቴንኪው ብሎ መውጣት እንደ በቃ የሆነ የሚተናነቀን ህዝቦች ነን። እኔ ብዙ ጊዜ ብዙ ቦታ ስላየሁኝ ነውና ያ ነፃነቴ እኔ በጣም ነው የምወደው። እኔ እናቴ በጣም ተጨናንቃ ነው ያሳደገችኝ። ያ መጨናነቋ ትክክል አይደለም ብዬ ነው ማስበው ባጭሩ። እና በቃ ፈታ ብዬ ያ ነገር እንደ አስጨንቆሽ ስለነበር ልክ የራሽን ጊዜ ስታገኚ ራሽን ለመሆን ተጠቀምሽበት። እኔ ራሴን እኔ እናቴ መሆን አልችልም፣ አባቴ መሆን አልችልም፣ ወንድሜ መሆን አልችልም። እኔ መቅደስ ነው መሆን የምችለው። ገባሽ? አሁን አንዳንድ ቤተሰብ እናቴም ትላለች እኔ ናት መሲም ነው፣ እኔ አንቺን አልመስልም። እኔ መቅደስ ነው መምሰል የምችለው። ምናልባት ከአንቺ መማራቸው ያስተዳደግሽ ሁኔታ ልመስል እችላለሁኝ እንጂ እኔ ራሴን ሆኜ ነው መቅረብ ያለብኝ። እንደዛ ነው የኔ አስተሳሰብ። ራሽን ስትሆኚ የችኛዋ መቅዲ መጣሽ ማለት ነው። በደንብ ነፃነት ያላት ያሰበችውን የምታቅና የምትገልጽ አይነት ሰው ሆንሽ ማለት ነውና በጣም ነው ደስ የሚለው ባህሪሽ። ሪሌሽንሺፕ ውስጥ ገባችሁ። ከዛ በኋላ ወደ ትዳር ነው እንግዲህ እየተንደረደራችሁ የምትሄዱት። ለትዳር ማን የጠየቀው ልበልሽ ወይስ ይቻላል እንዴ? ወዶ ነው እዚህ እኮ ነው ከዚህ እኮ ነው የወሰደው። የዚህ ሀገር ምርት እኮ ነው የወሰደው። አስበሽዋል? የኢትዮጵያ ምርት። ስለዚህ ለትዳር ሲጠይቅሽ ምን ነበር ምላሽሽ? ተግባባን፣ በጣም ተግባባን። ስራውን ካለቀ በኋላ በቃ ጋቢና ነው የምቀመጠው፣ አብረን ነው የምንዞረው። ጓደኞቹን ሁሉንም በቃ ከሚስቱ በስተቀር ሁሉም ቦታ አብረው ነው የሚሄደው። ቢሮ ራሱ ሲሄድ የሚሰራበት ድርጅት ራሱ ሲሄድ ይዞኝ ነው የሚሄደው። ከዛ ይሄ ሰው ምን ያህል ቢተማመንብኝ ነው ብዬ ማሰብ። ምክንያቱም አንድ ሰው ሳትተማመኝበት እዛ ምሰሪበት ቦታ ድረስ ይዞሽ አይሄድም። የእህቶቹ ልጆች ነበሩ፣ ከነሱ ጋር ያገናኝሽም። ከዛ ይሄን ነገር ሳይሆን ተመችቶኛል፣ ግን የሆነ ፍራቻ ነገር ነበረኝ። አንደኛ በሃይማኖት አንገናኝም፣ ሁለተኛ እንዳገባ አውቃለሁ፣ ሚስት እንዳለው አውቃለሁ፣ ልጅ እንዳለው አውቃለሁ። ከዛ በቃ የሆነ ጊዜ ቤት ሲያደርሰኝ እኔ አለኝ አንቺን ባላገባም አንቺን ባትፈልጊ ማግባት አይቀርም፣
ሶ እኔ ተመችተሽኛል ለምን ስለመጋባት አናስብም ነው ያለኝ እንደዚህ ነው የጠየቀኝ ዳይሬክት ነው የጠየቀኝ ላስብበት ነው ያልኩት ማለት ሚስት እንዳለው ልጅ እንዳለው ኦሬዲ እናወራለን ከዛ በፊት በፍቅር ህይወት ውስጥ ሆነን እናወራለን መቅዲ እዚህ ጋር ላቋርጥሽና አሁን አንቺ ከዛ በፊት ሌላ ሃይማኖት ተከታይ ነበርሽና እንደ ማንኛውም ሴት ሪሌሽንሺፕ ውስጥ ስትገቢ ያ ሰው ሌላ ሚስት እንዳለው ስታቂ እንዴት ነው ምን ነበር የተሰማሽ ይከብዳል ማለት የትኛውም ሴት ምርጫ ቢኖራት ትዳር የሌለው ባል አይደለም ትዳር የሌለው ያልፈታ ራሱ ከዚህ በፊት ያላገባ ቢሆን ደስ ይላታል ኦብቪየስሊ ምንም ጥያቄ የለውም እንድታቆም ያላረግሽም ነበር ያ ስሜት ምን መሰለሽ እኔ አረብ ሀገር ስኖር ህይወታቸውን አይቼዋለሁ እንዴት እንደሚኖሩ ያ ነገር ጭንቅላቴ ውስጥ ለኔ አዲስ አልሆነብኝም ያን ያህል ትልቅ አዲስ አልሆነብኝም ግን እንዴት አድርጌ ነው እዚህ ህይወት ውስጥ ምገባው ይሄ ፍቅር መቋረጥ አለበት ወይስ ይሄን ትዳር መቀበል አለብኝ የሚለው ነው ሳስብ የነበረው አረብ ሀገር ስትኖር እኮ ያለውን የነሱ ባህሉን አኗኗሩን እያንዳንዱ ነገር ታውቂዋለሽ እምነታቸው የፈቀደው ነገር ነው እውነት ነው ከዛ ያንን ጥያቄ ያቀረበልኝ ላስብበት አልኩኝ ግንኙነታችን በዛው ቀጠለ አሰብኩበት ደጋግሜ ማለት በፊት የነበረኝን ሪሌሽን እኔ ማጥፍቼ የሁለታችንም ጥፋት ሆነ የተቋረጡ ሪሌሽኖች ነበሩ ግን እኔ የምፈልገውን ነገር ከሱ አገኘው ሰው ምን የሚለው ሐሳብ ነው እኔ በደንብ አድርጌ ያስኳት አንቺን ባላገባም ሌላ አገባለሁ ኦኬ ስለዚህ ለምን ሌላ ያገባል ከዛ በኋላ ግን ደግሞ ሚስቱን ደግሞ አሰብኩኝ ኦኬ ከዛ በኋላ ሲያለው ይመጣ አረብ ከእነሱ በባህላቸው በእምነታቸው ያለ ነገር ነው እሷ ጋር አይደለም የተጀመረው ሰው ይሄ ሰውዬ ከሀገሩም ቢሆን ከሀገሩ ሲፈልግ እንደነበረ እህቱ ስትመርጥለት እንደነበረ አውቃለሁኝ ግን እሱ የፈለገው እዚሁ ባይኑ አይቶ ሚያቃትን እንደዚህ ቤተሰብ መርጦ ሚያቃትን ልጅ አምጥቶ ሲሆን እንዲድሩት የፈለገው ያ ነገር ከዚህ በፊትም ስላለ ሚያቃትን ነው የሚፈልገው ደግሞ እዚህ ሀገር ስትኖሪ ደግሞ ያንን አክሴፕት አታደርጊም እንደድሮ አድቫንቴጁ አለሽ የፈለግሽውን መርጠሽ ማግባት ትችያለሽ አሰብኩበትና ኖርማል ነው በቃ እነሱ ባህላቸው ውስጥ ያለ ነው እስከ 4 ድረስ ይፈቀዳል ስለዚህ ለምን ይሄ እድል ይሄ ፍቅር ይቋረጣል የሚለውን ወሰንኩኝ ለእናቴ ነገርኳት አልተቀበለችው ኦኬ ሁለተኛ ሚስት በዛ ላይ ሙስሊም ምን ክርስቲያን አስቢ እነዚህ 3 ነገሮች የሚጣረሱ ናቸው ከዛ በፊት ያሉን ሪሌሽኖች የመጀመሪያ አንደኛው የተቋረጠው በእናቴ ምክንያት ስለሆነ ኦኬ አልወደደችውም እኔ ወድጄዋለሁኝ ቤተሰቦቹ ያውቁታል ሁላችንም ምን ተዋወቅናን የሱ ቤተሰቦች እናቱ አባቱ እህቶቹ ሶ አንዳንዴ ህይወትሽ ውስጥ መወሰን ያለብሽን ውሳኔ ራስሽ ነሽ ማለት አንቺ ነሽ የምትኖሪው ከነዛ ነገሮች ስለተማርኩኝ የዚህ ውሳኔ ለኔና ለኔ ብቻ ነው የሚመለከተው ምክንያቱም ስደት አስተምሮኛል ህይወት አስተምሮኛል ፍቅር አስተምሮኛል ይሄን ውሳኔ መወሰነው እኔ ነኝ ማለት ቤተሰብ አምጥቶ እንደድሮ አይደርሽም እኮ መርጦልሽ ይሄ እንደድሮ ጋር ብቻ ስለዚህ ወሰንኩኝ እሷን በህይወት የወሰነችው ውሳኔ አለ አይደለ ከአባታችን ጋር ስትጋባ እኔ በቃ ይሄ የኔ ውሳኔ ነው እኔ የምፈልገው ከኔ የበሰለ ከኔ አስተሳሰቡ የተሻለ ህይወትን ያየ ስደትን ጦርነትን እያንዳንዱ ነገር ያየ ሰው ነው ወሰንኩኝ ከዛ በኋላ ስለ እምነት ነው ማለት ያ ነገር ማንም ደስተኛ ባይሆንም ስለ እምነት ነው የሱ ቤተሰቦች ደስተኛ ይሁን አይሁን አላውቅም ግን በምንገናኝበት ሰዓት ደስተኛ ነበሩ ኦኬ ቀጠለ ከዛ ምን አለኝ የተግባባንበት እኔ እና እሱ ያው ዲቴል ወደ እምነቱን ባንገባ ሙስሊም ብትሆኚ ደስ ይለኛል እንደዚህ ነው ያለኝ ሙስሊም ብትሆኚ ደስ ይለኛል ግን አምነሽበት አንብበሽ ተረድተሽ እንድትገቢ ነው የምፈልገው ዝም ብለሽ ለኔ ብለሽ አይደለም ሶ የሚወለዱት ልጆች ግን በኔ እምነት እንዲሆኑ ነው የምፈልገው አለኝ በዛ ተስማማን ምንም ድግስ የለ መልስ የለ ቅልቅል የለ ምን የለ ቀለበት ገዛልኝ እናቴ ጓደኛ ምናምን ተገኙ የሱ ቤተሰብ ቀለበት አደረግን ኒካ ሄደን ደግሞ አሰርን ሼክ መስጊድ በከኛ ጋር ብቻ ያቺ ናት ማለት አቅሙም የለንም ለመደገስ እውነቱን ለመናገር በዛም ኢንቫይሮንመንት ውስጥ ቢኖረንም አቅሙ መደገስ አንችልም አስቢ ብጥብጥ ነው የሚፈጠረው ብጠራም ከኔ ወገን የሚመጣልኝ የለም ከሱም ወገን ደግሞ 2 3 4 ሰዎች ናቸው ወይ በዛ ቢባሉ ሌሎች ጓደኞቹ ካሉ ነው ስለዚህ ድግስም አላሰብ ነው ስለ ህይወቱም ስለመቀጠልና ብዙ እቃዎች ስለነበሩት የራሱ ሬስቶራንት ስለመክፈት ነበር ስናስብ የነበረው ኦኬ ተጋባን ወደ 6 ወር ያህል ቁጭ ብያለሁ ቤት ውስጥ ኦኬ ስራ የለም ነበረ ኦሬዲ መስራትም አልችልም እያነበብኩ ነበረ ስለ እምነት ማንበብ ጀመርኩ ማውቅ እፈልጋለሁ ማለት የሆነ ነገር በድፍንጭ ጥላቻ ከመጥራት የትኛውም እምነት ይሁን የትኛውም ሰው ዝም ብዬ ሳላውቀው ከምጠላው መጀመሪያ ባውቀው ይሻለኛል ማንበብ ጀመርኩኝ ወደ 6 ወር ያህል ለሷ እስከሚነገራት ድረስ ከተጋባን በኋላ
አነበብኩ የምጠይቀውን ጥያቄ ጠየቅኩኝ ጊዜ ፈጀብኝ ሃይማኖት የሌለሽ ሰው ሆንኩኝ የሆነ ሰዓት ላይ የምንም እምነት ተከታይ አልነበርኩም ኦኬ ምንም እምነት የሌለው ሰዓት ይቀልሽ ተወዛገብኩኝ ገዛ አሁንም ደግሞ ማንበብ ቀጠልኩኝ አያልቅም አንዴ እንኳን ለምታነቢው እውነት ነው እያልኩ የሆነ ሰዓት ላይ የሆነ ደረጃ ላይ ስደርስ እኛም ወደ ስራው ዓለም ገባን ኦኬ ከዛ በቃ ከወሰንኩኝ በኋላ አሁን ሙስሊም መሆን ፈልጋለሁ አንዲት ቀን ሁኚ ብሎ አስገድዶኝ አላህ በሚያውቀው ነግሮኝ ስለ ሶላት ራሱ ከሙስሊም ሆንኩ በኋላ ራሱ ጊዜ የለውም ነበር ስለ ሶላት ራሱ እንዴት እንደሚሰገድ ራሱ አሳይቶኝ አያውቅም ራሴ ነኝ በዩቲዩብ የተማርኩትኝና አንድ ሰው አግዞኝ ነበር የሱ ዘመድ ኦኬ ከዛ በቃ ወደ እምነት ውስጥ ገባሁኝ አስቢው የምትታወቀው መቅደስ አንድ ቀን ለሙከራ ሂጃብ አድርጌ ስወጣ ብዙ ሰው ነው የደነገጠው የሆነ ነገር የሚያስፈራ ነገር ያዩ እስከሚመስል ድረስ ስራችን ቀጠለ አረገዝኩ ፌል አረገ ኦኬ እዛ እሷ ማወቀች የመጀመሪያ ባለቤቱ ማለት ነው ነገራት ቢቆይም ነገራት ማለት ያው ትንሽ ጊዜ ለዚህ ባንድ አይነገርም ኦኬ ትንሽም ችግር ስላለና ኦኬ አወቀች ከዛ በኋላ በቃ ምን ነበር ምላሿ አይሆንም ኦኬ ምክንያቱም በእነሱ ካልቸር አሁን ለምሳሌ የአረብ ሰዎች ናቸው አይደል አገራቸው ምንድነው የሚባለው ሲሪያ የሲሪያ ሰዎች ናቸው በባህላቸውም በሃይማኖትም የተፈቀደ ነገር ነው ስለዚህ ባህል ሳይሆን ሃይማኖት ነው የፈቀደው ኦኬ ባህልና ሃይማኖት ይለያያል ሃይማኖት ነው የፈቀደው ግን ሃይማኖትም ሲፈቅድ እኮ መስፈርት አስቀምጠው ነው ምክንያት ሊኖርሽ ይገባል ማለት አንድ ወንድ ሚስቱን ራሱን ማስተዳደር ካልቻለና ባል መሆኑ ካልቻለ አያገባ እኮ ነው የሚለው እምነት ኦኬ ካገባ ደግሞ ሐቋን ማወጣት አለበት ማስተዳደር አለበት ወንድ ልጅ ነው የሚያስተዳደረው ካገባም በኋላ ደግሞ የመጀመሪያ ሚስቱን የተለያዩ ችግሮች ሊኖሩ ይችላል በሴክሹዋል ባለመውለድ ባለመግባባት በብዙ ነገር ከኖረ ሳይፈታት ሌላ ሁለተኛ ማግባት ይችላል ግን እስከ አራተኛ ድረስ የተፈቀደው ምንድነው አቅም ካለሽ ሳታጓዲ ማለት በልብሽ እንኳን ብታጓዲ ያው ሰው ነሽ ታጓዲ ያለሽ በመታረጊው ነገር ግን ይሄ በሚታየው በመታረጊው ነገር ግን ሳታጓዲ ማስተዳደር የምትችይ ከሆነ ማግባት ይቻላል ይሄ ያለም የኖረም ወደፊትም የሚቀጥል ብዙ ሰዎች እየኖሩበት ያለው ነው ግን ምንድነው ችግሩ ወንዱ ይሄ ነገር ይችላል ወይ ብር ብቻ ስላለሽ አይደለም እዚህ ጋር ሜንታልም ያስፈልገዋል ትግስትም ያስፈልገዋል ጥንካሬም ያስፈልገዋል አይደለም 2-3 ሴት ደርድረሽ ከአንድ ሴት ጋር ከራስሽ ጋር ራሱ እንኳን አንድ ያተግባቢ እውነት ነው ስለዚህ ያ ነገር ቀላል አይደለም ስለዚህ እምነት ነው የፈቀደው እንደ ሴት ደግሞ የትኛውም ሴት ላትቀበል ትችላለች እኔም እኮ ላልቀበል እችላለሁ ነገር ቢመጣብኝ ከኔ በኋላ ሊከፋኝ ሊደብረኝ ይችላል እኔ ሰው ነኝ ግን ኖ ማለት ደግሞ አትችይም ምክንያቱም ሴት ልጅ መፍቀድም መከልከልም አትችልም ምናልባት በፍላጎቷ በቃ እኔ መውለድ አልቻልኩኝም ማግባት ትችላለህ ማለት ትችላለች ያ ሰው ካልፈለገ ግን ማስገደድ አትችልም በእምነታችን ማለት ነው በእስልምና ስለዚህ ያ ነገር ተፈጠረ ያው ሴት ናት መብቷን መቃወም እውነቷን ነው ከኔ በፊት ብዙ ጊዜ አብራ ብዙ ነገር አሳልፋለች ብትናደድ ምንም ብታረግ ትክክል ናት እንደ ሴትኛ ስታስቢ ግን ችግሯን ከባሏ ጋር መፍታት ያለባት እንጂ እኔ አይደለሁኝ ምክንያቱም ውሳኔው የሱ ነው ትክክል ነኝ አይደለ ምክንያቱም ውሳኔው የሱ ነው እሱ ነው የሚያገባን እንጂ ሴት አታገባም ሌላ ወንድ 2-3 ወንድ ነው የሚያገባው ስለዚህ መሀል ላይ ያለው የማስተዳደር ኃላፊነቱ የሱ ነው ኃላፊነት ያለበት ማረጋጋት ያለበት ያለውን ነገር ሶልቭ ማድረግ ያለበት ባልየው ኦኬ መቅዲ እዚህ ጋር አንድ ጥያቄ ያለኝ የሚነገርበት ፕሮሰስ አለው አሁን ለምሳሌ ላገባ ነው ወይ አግብቻለሁ ተብሎ ሲነገር ሊደብራት እንደሚችል በዛ ሶሳይቲ ውስጥ ያደገችን ብትሆን ደስ ላይላት እንደሚችል እየተናገርሽ ነበርና የሆነ ምን ስቴፕ አለ ወይ ባህል አለው ወይ የሆነ ሁኔታ አለው የሚነገርበት አው ይልሽ እሱ ማለት ባለቤቴ ማንንም ሰው ላለማስከፋት ጥረት የሚያደርግ ታውቂያለሽ ስለሰው የሚጨነቅ ሰው ነው ግን ኦኬ እንደዚህ ነገር ስትናገር ይቀላል ነገር አይደለም ይሄ ነገር ከባድ ነገር ነው እውነት የሚከብድ ነገር ነው እኔም በሳ ቦታ ባስበው የሚከብድ ነገር ነው ግን እኔ ባንድ ነገር አምናለሁ እኔን አግብቶኝ ልጅ ማልወልድለት ከሆነ ወይ በመሐላችን ደግሞ ትልቅ የሚያግባባን ነገር ካለ ይሄ ሰውዬ ሌላ ቢያገባ ቢወልድ ወይም ከሱ ጋር የምትሄድ ነገር ቢያገባ ያን ያህል ሊከፋኝ አይገባም ብዬ አስባለሁ የመጀመሪያው ነገር ግን ልጅ እኔ ልጅ መስጠት ካልቻልኩኝ ሌላ ባይገባ ያን ያህል ሊከፋኝ አይገባም ምክንያቱም የኔ ህይወት እዚህ ጋር መስጠት ካልቻልኩኝ ከኔ ህይወት ጋር የሱም ህይወት ስታክ ማድረግ የለበትም ህይወት ይቀጥላል እሷም እንደዛ የማይወልድ ከሆነ ፈታ ሌላ ማግባት ትችላለች ገባሽ ህይወት አንዴ ነው የምትኖሪ ማድረግ ያለብሽ ነገር ህይወት ራን ታረጋለሽ ስለዚህ አብረሽ መሄድ አለብሽ እስከተፈቀደልሽ ጊዜ ድረስ መውለድ ነው የምትፈልጊው ማግባት ነው የምትፈልጊው እያንዳንዱን ነገር እምነትሽ
እምነት በሚፈቅደው መንገድ መሄድ ትችያለሽ። ስለዚህ ያው አረጋግቶ በቻለው በአቅም ምክንያቱም እኔ ምን ፈራ ነበር መሰለሽ ሰዎች እንዳይነግሯት በጣም ብዙ ቦታ እንታያለን። እኔ ሀገሬ ላይ ነው ያለሁት። የኛ ሰው ታውቂያለሽ ለወሬ በጣም ቅርብ ነው። ስለዚህ ሰው ከሚነግርሽ ባለቤቱ ቢነግርሽ ይሻላል። እና ሁሌም ነው የምለው በቆየህ ቁጥር አንደኛ እኔም ይደብረኛል፣ እኔ ጋር አያድርም ያለውን ነገር እንዳታውቅ፣ ሁለተኛ ከሰው ከምትሰማ ከአንተ ብትሰማ ይሻላል አልኩኝ። አጋጣሚዎች ደግሞ ተገጣጠሙና አውቃለች የሆነ ነገር ጠርጥራለች፣ ወሬ ይደርሳታል። እንደ አጋጣሚ ነገራት። ከዛ በኋላ ነው ግጭቱ ይሄ የተጀመረው። የስ ግጭት ስልሽ ከኔ ጋር ሳይሆን በቃ እሱ መበጥበጥ ጀመረ። እርግጠኛ ነኝ የትኛውም ሴት ብዙ ነገር ታደርጋለች ቤቷ ውስጥ፣ ሰው የሚያየው ሊሆን ይችላል። ከዛ በኋላ ነው ትንሽ ነገሮች ግራ ሲገቡ አንዳንዴ ለካ የነበረኝ ህይወት ሰላም ነበረ እንዴ፣ ውሳኔ ትክክል አልነበረም እንዴ፣ ይሄ ነገር ምን ያስከፍለኝ ይሆን ምናምን ብዬ ማሰብ የጀመርኩት። በዛ ሰዓት ህይወታችሁ ተበጠበጠ ማለት ነው። ደግሞ ልክ ገና ስራ እንደጀመረን አስበሽዋል። ስራ ደግሞ ፎከስ ይፈልጋል። በዛ ስራ ነው 2 ቤት የሚተዳደረው፣ ልጁን የሚያበላው የሚያጠጣው፣ እኔም እንደዛው የምንንቀሳቀሰው፣ እያንዳንዱ ነገር የሚካሄደውና ስራውንም መስራት አልቻለም። ለዛ ነው ሜንታሊም ብር ብቻ ስላለች ሳይሆን ከአይምሮሽም ከአቋምሽም ዝግጁ መሆን አለብሽ። በቃ ጀመረ ትንሽ ከባድ ነበር። እንዴት አስተካከላችሁት ታዲያ? ጊዜ ይፈታዋል ማለት አንቺ የምትችይውን ነገር ታደርጊያለሽ ወይ ትለምጂዋለሽ ወይ ነገር ታቋርጪዋለሽ። ግን እኔ ያረኩትኝ እርምጃ የመጀመሪያው ምንድነው ነገሮች ልጄን ፌል ካረገ በኋላ አርግዤ ደግሞ ሌላ ድጋሚ የ7 ወር ያለ ጊዜ መጣ። እርግዝና በጣም ከባድ ስለሆነ ስለማልበላ ሰውነት ይደክማል። እዛ ላይ ደግሞ ያልኩሽ ግጭቱ አለ፣ ብጥብጡ አለ፣ ጭንቀቱ አለ። ከዛ ያ ልጅ እንትን ካለ በኋላ እስቲ ቢቋረጥስ ይሄ ነገር ምናልባት ኸይር ሊሆን ይችላል፣ ሰላም ሊሆን ይችላል ብዬ ሀሳብ አቀረብኩ ነው አለኝ። አንቺም ባላገባ እኔ ማግባት አይቀርም፣ ይሄ የኔ ውሳኔና ውሳኔ ነው፣ የሚቀየር ነገር አለም። ስለዚህ በጊዜው ማለት እሱ ከኔ የተሻለ አስተሳሰብ አለው፣ ትዕግስት አለው፣ እውቀት አለው። ሰብር እናርግ። ለምንድነው ስለ ፍቺ የምታስቢ? ሰብር ምን ማለት ነው? ትዕግስት እናርግ። እሺ እናርግ አለኝ። በቃ ቀጠልኩኝ ማለት 2 በስነ ስርዓቱ ለምኜዋለሁኝ ፍታኝ ብዬ። ከዛ የሱኑ አቋም ምንም የማይንቀሳቀስ አቋም ሲሆን በቃ አልወልድም ከዚህ በኋላ ስለመውለድ አላስብም። ምክንያቱም ያየሁትኝ ነገር ባይኔ እውነት ዛሬ ወልጄ ያን ነገር ትንሽ እንኳን እረሳዋለሁ ብዬ አላስብም ነበር። እንግዲህ የወለድሽው ልጅ አቅፈሽው ሲሞት ትንሽ ተላምደሽው በጣም ከባድ ነው። ቀጣልን ስራችንን። ስራውም ይንገጫገጫል፣ እኛም እንገጫገጫለን። ያቺ ይሄ ረብሻው ትንሽ እየቀነሰ ትንሽ አለ አይደለ፣ ትንሽ እየተለመደ ሰውም ተይላል ወይ ደግሞ ያባብሳል ምናምን። እሱም በጣም ሰብር አረገ። በእውነቱ ከሆነ እኔ አንዳንዴ እላለሁ ሌላ ሰው ቢሆን ኖሮ ሁላችንም ተበታትነን ነበር። ሰብር አረገ፣ ያው ቀጠለ። ከዛ በኋላ ነው ስለ ልጅ መውለድ ምናምን ያሰብኩትኝ። እሱንም በዶክተር ግፊት ነው። ለትርጉም ሄጄ ለእህቱ ልጅ ትርጉም ሄጄ ለምን አትወልጂም የሚለው ጥያቄ ሲመጣ በቃ ተስፋ እንደቆረጥኩ ስለ ልጅ ስለ መስራት ብቻ ስለማስብ ስነግረው አይሆንም ብሎ ትሪት አድርጎኝ ስለ መውለድ ያሰብኩትኝ እንጂ ይሄ የመውለዱን ነገር ትቼው ነበር። ያ 2 ጊዜ ፌል ስላደረገ ፈራሽ። ይሄ 3ኛዬ ነው። ከሱም በፊት ሌላ ጊዜ ፌል አድርጎብኛል። 3ኛዬ ስለሆነ በቃ አልፈልግም ብዬ ነበር። ይሄ ተደጋጋሚ ህመም ማየት አልፈልግም። እውነት ነው። ከዛ ቀጠለ ህይወት ደግሞ ቀጠለ። ሬስቶራንታችን ተከፈተ፣ ሌላ ቦታ ሙቭ አረግን፣ መስራት ጀመረ። ከዛ ኮሮና መጣ፣ ሁሉ ነገር ጸጥ ረጭ አለ። ያጠራቀምነውን ዕቃ እየሸጥን መብላት ጀመርን። ከዛ ደግሞ ኮሮና ሄደ፣ ደግሞ ህይወት ይቀጥላል። ያው መታገስ ነው። ያው እያልን ደግሞ ደረስን እዚህ ጋር። እንዴት ነው 2 ቤት መምራት የሚችለው ባለቤትሽም ቢሆን? ከዛ ደግሞ እንደ ቀልድ ቲክቶክ ላይ ስታወሪ ሰምቼ ነበር። በሳምንት 7 ቀን አለ እና 3 ቀን እኔ ጋር 3 ቀን እሷ ጋር ታያለሽ እና በሳምንት 7 ቀን 3 ቀን እሷ ጋር 3 ቀን አንቺ ጋር ከሆነ አንዱ ቀን የማን ነው? የራሱ ቀን ሲንግል የሚሆንበት ቀን። የሰው ልጅ ያጓድላል። መቼም ፐርፌክት አንሆንም፣ መቼም ትክክል አንሆንም። ግን የቻልሽውን ደግሞ ያቅምሽን ታረጊያለሽ፣ ፈጣሪሽ እንዳይጠይቅሽ። እንደዛ ነው ማለት። አሁን 7 ቀን ቢኖር 1 ቀን እኔ ጋር 1 ቀን እሷ ጋር ነው።
እንዳልኩሽ 6 ወር ተቀምጫለሁኝ። ከዛ በኋላ ደግሞ ታግሻለሁኝ ነገሮች እስከሚረጋጋ ረጅም ጊዜ እሷ ጋር ነበር ያሳልፈው። በዓል ሁሉ እሷ ጋር ነበር የሚያሳልፈው። በቃ ለእያንዳንዱ ነገር ኮምፕሌን ስለሚሆንና ችግር ስለሚፈጠር ያ ችግር እሱን እንዳይበጠብጠው ነገሮችን እተው ነበር። ባል እኔ ጋር ይሁንሽ። ምክንያቱም አንዳንዴ ይኸውልሽ ወንድ ልጅ እዛ ቤት ተበጥብጦ ሲመጣ አንቺንም ይበጠብጥሻል። በዛ ፊሊንግ ነው የሚመጣው። ያንን ሁኔታውን ማየት ስለማልፈልግ እሺ እላለሁኝ። ውስጤ ቢደብረኝም እሺ እያልኩኝ ያሳልፍ ነበር። ከዛ በኋላ ግን ሳይ ይሄ ነገር ከቀጠለ ዝም ብሎ ሊሄድ ነው። ገባሽ? ኖ ማለት አለብሽ። የሆነ ሰዓት ላይ የሆነ ጊዜ ርስት አድርጊና ኖ ማለት አለብሽ። ህይወትሽ ውስጥ ኖ የሚባል ነገር ከሌለ አንዳንዴ ህይወት ጭራሽ ምስቅልቅሏ ነው የሚወጣው። እኔም ሰው ነኝ፣ እንደሷ ሀቅ አለኝ። እኔ ጋር ማደር ባለበት ጊዜ ማደር አለበት፣ መዋል ባለበት ጊዜ መዋል አለብን። ስራ ቦታ ደግሞ እኛ ረጅም ጊዜ ስለምናሳልፍ ያችን ብዬ ተላለፍ ነበር። ያው ህይወት ውስጥ መተላለፍ ያስፈልጋል። ከዛ በኋላ በቃ ሁሉ ነገር ትክክል ይሁን። አንድ ቀን እሷ ጋር ከሆነ አንድ ቀን መቅዲ ጋር ይሆናል። በንጋታው እንደዛ በዛ ይሄዳል። የሆነ ነገር ሀፕን ቢያደርግ እኔ ብታመም የሆነ ጉዳይ ኖሮን ግዴታ እኔ ጋር የሚያሳድር የሚሆን ከሆነ 2 ቀን እኔ ጋር ካደረ 2 ቀን እሷ ጋር ያድራል። ይሄ የእሱ ሀቅ ግዴታ መወጣት አለበት። ምክንያቱም ባላህ ዘንድ ያስጠይቀዋል። እያንዳንዷ ነገር ከምግብ ጀምሮ ከቤት ክራይ ጀምሮ ምናልባት አልኩሽ እኮ ምናልባት ይሄ ልባችን ውስጥ ያለው ማንም የሚያየው አላህ ብቻ የሚያየው ነገር በሱ ልናዳላ እንችላለን። እሱ ስለሆነ የሚፈትሸው እንጂ በምናደርገው ነገር ግን እኩል መሆን አለበት። ግን ምንድነው የእና እሱ ስራ ስለሚያገናኘን ረጅም ጊዜያችንን ቀናችንን እኔ እና እሱ አብረን እናሳልፋለን። ኦኬ እንደዛ እያደረገ በቃ ህይወት ቀጠለ። ልጅም ተረገዘ፣ ተወለደ። በቃ ያቺ 9 ወር 9 ዓመት ሆነችብን። ወረደ፣ ሞተ ምናምን ስንል በጣም ከባድ ተወለደ። ፌል ማለት የሆነ ሰዓት ላይ ከተወለደሽ በኋላ ትንሽ ቆይቶ 2 ዓመቷ ላይ ምናምን ተጣላን። ደግሞ በስራ ምክንያት ነው። እሱና እኔ መሀል ያለው የስራ አቋም ስለሚለያይ ሰዎች ደግሞ ታውቂያለሽ ሴጣን ይገባል። ሰዎችን ተመስሎ ሴጣን ይገባል። አጋጨን። 4 ወር ብሬክ አረግን። እኔ ጋር ሳይመጣ ብሬክ አረግን። ጭራሽ ነገሮች ከመስመር ሊወጡ ደረሰ። ምክንያቱም ከፈታው ሁለታችሁም ነው ይፈታዋል። ኦኬ ከቀጠላችሁ ደግሞ ሁለታችሁም ትቀጥላላችሁ አለ። ያን ነገር ደግሞ ግዴታ ማነው ማስተካከል ያለብን? እኔ እና እሱ። ሌላ ማንም ሰው ጣልቃ መግባት የለበትም። ጣልቃ ሰዎች ገቡ። ጭራሽ ነገሩ ተወሳሰበ። ስለዚህ ትዳር ምን አስተማረኝ? አንቺ ከባልሽ ቤትሽ ጋር ብትጣይ መጀመሪያ ስትገናኝም ስትፋቀሪም ሁለታችሁ ብቻ አይደላችሁ። ቤተሰብ አጅቦን አይደለም። አንቺ ነሽ መጀመሪያ ከባለቤትሽ ጋር ችግርሽ መፍታት ያለብሽ። ራሴ ማንንም ሰው ማለት እሱ የቻለውን ያህል ሽማግሌ ልኳል፣ ሰው ልኳል። እኔ ስለሆንኩ አልፈልግም ያልኩት እስከ ጥግ ድረስ ሄዷል። ከዛ ሳስበው የልጄን ሁኔታ ሳይ በጣም ከአባቷ ጋር ያላት ግንኙነት ከዚህ በኋላ ብዙም አላቅም። ህይወት ሀሳብሽ ልታስቀይር ትችላለች። ትዳር ማስበው ነገር የለም። አንደኛ እኔ አሁን ከሱ ጋር የለመድኩት ህይወት አለ። እንደገና ሌላ ደግሞ ሰው መልመድ በጣም ከባድ ነው። ያንን ቁጭ ብዬ አሰብኩትኝ። የመጣሁበትን ህይወት አሰብኩኝ። እናቴና አባቴ ብሬክ አድርገው ምን ያህል በመሀልኛ እንዴት እንደተንገላታን ፍርድ ቤት ስንል እኔ አባቴን እፈልግ ነበረ፣ ደግሞ እናቴን እፈልግ ነበረ። ገባሽ? የተወዘጋገብኩትኝን ሳይ የልጅነቴ ነገር ልጄ ላይ እንዳያርፍ ማለት እኔ ባለቤቴን ጠልቼው ሳይሆን ያላረኩት ነገር ባላጠፋሽው መንገድ ሰው ስትወቅሽ አንዳንዴ ውሳኔሽን አታውቂው የምትወስኚው እና በቃ ያንን የበፊቴን የልጅነቴን አሰብኩና ልጄም እንደዛ ልትሆንብኝ ነው አልኩኝ። ከዛ የእሱ መልካምነት ይበልጣል ማለት የትኛውም ሰው መጥፎ ጎን አለው፣ ደካማ ጎን አለው። እኔም አለኝ እሱም አለኝ። ያችን ቁጭ ብለን ብቻ አስተካከልናትና ያ የ4 ወር ብሬክአፕ ተመልሶ አንድ ላይ ሆነ። ግን ያቺ ብሬክአፕ የሚገርምሽ ሰዎች ሊጠቀሙባት የፈለጉት ሰዎች ሁሉም ተጠቅመውባታል። ያው አላህ ስላልፈቀደ ነው እንጂ በእኛ ትዳር በጣም ብዙ ሰው ደስተኛ ነበር። የእሱ ቤተሰቦች ወይስ የአንቺ ቤተሰቦች? ያው ብዙ ቤተሰብ እዚህ የለውም ነግሬሻለሁ። ግን በስራ ምክንያት ብዙ የሚተዋወቃቸው ሰዎች አሉና እንደኔም አግብተው የኖሩ አሉ ረጅም ጊዜ እና ደስተኛ አይደሉም። ምኑ ጋር ደስተኛ እንዳልሆኑ አላቅም። ለማን እንደሚወጉንም አያውቁም። ማለት መወገንም የለባቸውም። ምክንያቱም ይሄ ህይወት የእሱና የኔ ነው። ስለዚህ እነዛ ሰዎች ሁሉ የፈለጉትን ገቡ፣ እኔንም እሱንም ለማጣላት ምናምን። ግን አልሆነም። ያ ነገር ባላ ከሸፈ። ህይወት ደግሞ ቀጠለ ድጋሚ። ከዛ በኋላ እኔም ስራ ተውኩኝ። ማለት ስራው ቦታ ከሆነ የሚያጣላን የሚያጋጨን በቃ አልፈልግም አልኩኝ። ሳስበውም ደግሞ እንዴት ነው አብሮ መዋል አያስፈልግም። ከዛ ቤት ቁጭ አልኩኝ። በቃ ቁጭ ማለት ካልቀረ ደግሞ እወልዳለሁ አልኩኝ። ግን ቁጭ ብዬ ደግሞ እቃ አሻሽጣለሁ። የሾርማ ማሽን እንሸጣለን፣ እቃ ገዛለሁ፣ እሸጣለሁኝ። እሱም እንደዚህ አየር ባየር ስለሚሰራ እኔም ቁጭ ብዬ እሰራለሁኝ። ከዛ ወደ ሁለተኛ ልጅ እርግዝና መጣ። ከብሬክአፕ በኋላ ሁለተኛ ልጅ ተረገዘ። አንድ አይና አይበቃኝም አልኩኝ።
እኔም እኔና ወንድሜ ያለ ነው ገባሽ ያንን ስለማውቀው አሁን ደግሞ እስቲ ወይ ወንድሜ ኑራት ወንድ ነበር የፈለኩት አላህም እንግዲህ የልቤን አይቶ ሰጠኝ እሱም ደግሞ በቃ ስቃይ እርግዝናዬ ከባድ ነበር 8 ወር ላይ ምጤ መጥቶ ነበረ በቃ እቺ 9 ወር ይሄ የእርግዝናዬ ጊዜ በጣም ከባድ ስለሆነ ልጅ መውለድም እፈራለሁ በቃ እሱ ተወለደ እሱ እርጉዝ ሆኜ ቤታችን ፈረሰ እንግዲህ እስቲ ሁለት ቤት ነው የምናስተዳድረው ቤት ኪራይ አለ ምግብ መጠጥ አለ ልጆች አለ ነዳጅ ትሞያለሽ በጣም ወጪ ነው ኢትዮጵያ ኑሮ ደግሞ እንደምታየው ቀን በቀን ሁሉ ነገር ከቁጥጥር ውጪ እየወጣ ነውና ሰው እኔን የሚያይበት አመለካከት እኔ የምኖረው ኑሮ የተለያየ ማለት ነጭ አግቢ አበሻ አግቢ ምንም አግቢ ማናችንም ስንወለድ ራቁታችን ነን ሁሉም ሰው ሰርቶ ለፍቶ ነው ብር የሚያገኘው ሁሉም ነጭ ብር አለው አይባልም ሁሉም ነጭ ጥሩ ነው አይደለም ሁሉም ነጭ ንጹህ አይደለም ማለት አይደለም ቆሻሻም አለው ገባሽ ብዙ ነገር አለ ግን ሰውኛ ሀገር ያለው አዌርነስ ምንድነው ነጭ ካየ በቃ ዶላር ነው የሚታየው እና በቃ ምትቸገሪ የማይመስለው ሰው አለ በጣም ደልቶሽ ብር መጣጣን ምናምን አይመስለውና ለምን ካገባሽ አይቀር ለምንድነው ሀብታም አታገቢው እኔ ከሀብት አይደለም ችግሬ ከሀብት ቢሆን ድሮ ብዙ ነገሮችን ትነል ነበር እኔ ፈልገው እኔ ከኔ ጋር አብሮ የሚሄድ እውነተኛ ህይወት ለትዳር የሚፈልገኝ ሰው ነበር የምፈልገው ሴት ልጅ እንደዛ ነው እድሜም ይሄዳል ጊዜም ያልፋል ወጣትነትሽም ያልቃል ስለዚህ ያን ከግምት ውስጥ አስገብቼ ነው እኔ እዚህ ህይወት ውስጥ ውሳኔ ያረኩትኝ ሰው ቀጠልን ተወለደ እሱ ቤታችንን ፈረሰ እንዳልኩሽ ሬስቶራንታችን ኦኬ አስቢው እንግዲህ በመንገድ ምክንያት ነው በኮሪደር ልማት ምክንያት ከዛ በፊት ደግሞ ያለው መንገጫቀሽ ታይቀልሽ ቀይ ይጨምራል ይቀንሳል ሬስቶራንት ትከስሪያለሽ ታጫለሽ ሰራተኛ ችግር ነው ከዛ ቁጭ ብዬ አሰብኩ እንግዲህ መስራት የለመደ ሰው ብር ማግኘት የለመደ ሰው ዜሮ ከዜሮ በታች ሆነ ኦኬ ስለዚህ ምንድነው ማድረግ ያለብን ወንድሙ አገዘው ራሱም የቻለውን ያህል አረገ ተቀጥሮም ሰራ ቀን ከሌሊት የቻለውን ሲደክሞ ይተዋል እኔ የሚቻልኩትን አረው ከዛ ለምን ሳይው ቲክቶክ ፓወር አለው ሶ ወልጂ በሁለት ወሬ ሳይ እንዳልኩሽ አራስ ቤቴ ላይም ሰው የለም ማንንም ያረሰኝ የለም ሰራተኛዬ ናት ያረሰችኝ ኦኬ ለምን ነበረኛው እንደዛ ሆኖ ያው ቤተሰብ ውስጥ ብዙ ነገር አለ ኦኬ አናኔ በህይወትሽ ውስጥ የሆነ ነገር ተፈጠረ ማትቀይሪው ነገር አለ ከዛ በኋላ መቀጠል ነው ያለብሽ ማንንም መጥቶ ያረሰኝ የለም በቁጥር የሚቆጠሩ ሰዎች ናቸው እንትን ያሉኝ ጊዜውም ይመስለኛል ማለት እንደዚህ እንደ ድሮ ይሄ የማህበረሰቡ ግንኙነት ምናምን እንደ ድሮ አይመስለኝም አሁንም እያየሁት ስለሆነ ስትኖሪ ይሄ እንደ ድሮ መጠያየቁ መጨናነቁ ከላይ የተደረሰ ምንድነው ድምጽ የጠፋው ምናምን የሚባል ነገር የለም እየቀረ እየመጣ ነው መሰለኝ ሁሉም የራሱ ሩጫ አለው ብርም ላይ ያው ሰው ቢስጠይቂ ደግሞ ብርም ያስፈልጋል ባዶ እጅሽን አትሄጂም እውነት ነው ከዛ ማኳየሩ ብዬ ብቻ በብዙ አንገላየሁትና ማንንም መቀየም አልፈልግም ግን ያው ሰውን ትመርጫለሽ ቁም ነገረኛ ሰው ማን ነው አይደለም የሚለውን ሳይ በቃ የሆነ ነገር ማድረግ እያቃተን ሲመጣ እኔ እዚህ ጋር ቁጭ ብዬ እጄን አጣጥፌ እሱን ማየት አልችልም ልጆቼንም ደግሞ ትቼ መውጣት አልችልም ያለውን የሚችለውን ከሀገሩ ብር እያመጣ ቤቱን እስከመሸጥ ደረጃ ሊደርስ ነበረ የቻለውን አረገ ቲክቶክ ጀመርኩኝ ዝም ብዬ እስቲ አንድ ቀን የሚሰራው ምግብ ልስራ ብዬ ስፖስተው 220 ሺህ ምናምን ታየ ቫይራል ወጣ ደገምኩትኝም እንደዛው ከዛ በቃ በየቀኑ እኔ ምን አለ መሰለሽ አንድ ነገር ከያስኩኝ ነው የሆነ ካለመሞከር መሞከር ይሻላል ብዬ ስለማስብ ኦኬ ያመጣልኛል ይሳካል አይሳካም የሚለው ነገር ማየት ፈልጋለሁ ቀጠልኩት በየቀኑ ሰው እንዴት ነው ስራ ተቀጣሪ ሆኖ እንደሚሄድ እኔም ኪችን እየገባሁ ለኛም የሚሰራውን አረብ ሀገርም ሲሰራቸው የነበሩትን ምግቦች ፖስት ማድረግ ጀመርኩኝ ሰውም ይቀበላል እንግዲህ አመት ከ4 ወር እንደዛ ይሆነኛል አሁን ወይ ከ3 ወር ዋንዴ ነው ሁሉ ነገር የተቀያየረብኝ ማመን እስከሚያቀተኝ ድረስና ኢንካም አገኘኝ ሶ አገዝኩትኝ ማለት ነው ባለቤቴ ይገርማል በጣም አዎ ይሁና ጥሩ ሰዓት ላይ ቲክቶክ ደረሰልኝ አሁን ቲክቶክን ይታግኝቼ ላመስክር እስቲ ንገር እና ያው የውሶ ህይወትም ካየሽ ቲክቶክ ላይ ተቀይሯል ድሮ የመጡት አዲስ የመጡት ከሰራሽ ለየት ያለ ነገር ይዘሽ ከመጣሽ ማንንም ሳትመሲ ራስሽን መስለሽ ከሰራሽና ባጭር ወይ ሰው እንዲረዳ ካረሽ የምር ቲክቶክ ይሰራበታል እንደው መቆየቴ ሬስቶራንት ላይ ያጣፋውት ጊዜያቶች አመታቶች እንዴት እንደሚያንገበግቡኝ ግን ምናልባት ያኔ ደግሞ ቢጀምር አላህ ስለሚያውቅ ነው መጥፊያ ሊሆን ነበር ገባሽ መጥፊያ ወይም መቀጥቀጬ ወይ የሆነ መጥፎ ነገር አድርጌ ብቻ እንትን ልልም ይችላልና
መጣው እንደ ድንገት ደግሞ ስለ ሁለተኛ ሚስት ይመስለኛል መጀመሪያ ይመስላቸው የመጀመሪያ ሚስት ምናምን ነገር ነው የሆነ አንዳንድ ኢንተርቪዎች ሲያዩ ጭራሽ መቅዲም ማናት ሁሉም እየገባ አካውንት ሲያይ በደንብ ቫይራል ይሆን ሼድ ግን የምግብ ቪዲዮዎች ራሱ በጣም ደስ የሚሉ ቪዲዮዎች ናቸው ማለት ይሄ የተንዛዛ ነገር የለውም በዛ ላይ አቀራረጹ እውነት ለመናገር ወይ ራስሽ ተምረሽ የምትቀርጭው ኦር ደግሞ ባለሙያ የምታሰሪ ነበር የሚመስለኝ ቅድምም እየጠየኩሽ ነበርና ግን በቃ ላይክ ነገሮች የምታይበት መንገድ በጣም ጥሩ ነው እና ይሄ ቶሎ ደግሞ ስኪሎችን የሚማር ነገር አለሽ ይመስለኛል ለነገሮች ፈጣንሽ እና ኮፒ ያደርጋለሁኝ ማለት የሆነ አሁን የሆነ ነገር ሲሰራ ካሳየሽኝ ኮፒ ያደርጋለሁኝ በተኝ እጄ ላይ የነበረችው ስልክ በሰዓቱ አይፎን አሪፍ ነበረችና የሆነ ሪል ነገር ነው ሰው እንዲያይ የምፈልገው ማለት ይሄን ቀረጻ ምናልባት 3 ሰዓት 4 ሰዓት ሊፈጅ ይችላል በዛ ላይ ሂጃብ አርገሽ የኪችኑ ሙቀት ምን ብዬ እንደምነግርሽ አላቅም ግን ያለ ሪንግ ላይት ነው የጀመርኩትኝ አሁን ያለችው ሰራተኛ የተምርሷናት ፍላሽ አብርታ ሪንግ ላይት ላይ የራሱን ፍላሽ አብርተን ነበር የምንቀርጸው ያን ያህል የቪዲዮ ኳሊቲ የለውም ከዛ በኋላ ነው ያን እየሄደ ሲመጣ ይሄ ነገር ድጋፍ ያስፈልገዋል ስራው ይሄ ስራውን በደንብ ሰፖርት ያደርግ ማገኛውን ብር ለራሴ ማረጋለሁ ስራውንም ሰፖርት አደርግበታለሁ ከዛሽ ስልክ ተነስተን ነው እሷ ስልክ ናት አሁን ድረስ እየቀረጸች ያለችው ኳሊቲዋም ሁሉ ነገር ሲጋርም በጣም ኳሊቲ ያላቸው ቪዲዮዎች ማን የሚቀርጽሽም እንዴት ነው ኤዲት የምታረጊው ምናምን ሁሉ ነገር ራሴ ነኝ ማለት ስራዬ ላይ ፎከስ ስላደረኩኝ ኤዲት እንዴት ነው የሚደረገው ሰርች አረግና ያለውኝ ከዛ ሰው ደግሞ ይስልቹ ነው እኛ ጋር ስለዚህ ባጭር ወይ ሰው እንዴት አድርጌ ነው ማስረዳ የሚለውን ነገር ታርጌት ነው ያደረኩትኝ በጣም አጭር ደቂቃ ነው የምትሰሪያት ቪዲዮዎች ከዛ ደግሞ ላይክ ምንም ይዘለል ስቴፕ የለውም ሁሉን ነገር ስታረጊ ታስገቢዋለሽ እና የእውነት ማለት በዚህ ዘርፍ ላይ የሆነ እንዴት ነው ኮርስ ወስደሽ በደንብ ፕራክቲስ አድርገሽ የምትሰሪ ነው የሚመስለውና የእውነት በጣም ጎበዝ ነሽ እኔም አድናቂሽ ነኝ ያው ሶሻል ሚዲያ ላይ ኢንፍሉዌንሰር እንደመሆንሽ እንደገና ሶሻል ሚዲያ ላይ ብዙ ቪዲዮዎችን ፖስት እንደሚያደርግ ሰው በቀን ምን ያህል ጊዜ ከስልክሽ ጋር ታሳልፊያለሽ አሁን በእውነቱ ከሆነ ቀላል አይደለም ሰው ምን ይመስለዋል ፕሮሞሽንን ብር ስትጠይቂ ወይም እንደዚህ የሁለት ደቂቃ ቪዲዮ ስትፖስቺ በጣም ቀላል ነው የሚያደርገው አይደለም ምግብ የምትቀርጭበትን 3-4 ቭሎግ ትሰሪያለሽ ከባድ ነው ምግብ መቅረጽ የሚያውቀው ያውቀዋል ቭሎግም እንደዛው ኤዲት ስታረጊ በጣም መስዋዕት ያስከፍልሻል ግን ምንድነው በቃ ቤትሽ ውስጥ ቁጭ ብለሽ ትራንስፖርት ሳይኖርብሽ ሳትንገላቺ ተቀጣሪ ሳትሆኚ እጅሽ ላይ ባለው ስልክ መጠቀም ትችያለሽ ያ ግን ሰው ጋር ምንድነው የሚፈልገው የሚለውን ነገር ካወቅሽ ባጭር ጊዜ ትቀየሪበታለሽ እና በደንብ መስዋዕት ያስከፍለኛል አሁንም አንዳንዴ ራሴን ያመኛል አብሶ እንደዚህ በዓል ሲደርስ ማስታወቂያው ሲደራረብብኝ ግዴታ ደግሞ የራስሽን ፖስት ማድረግ አለብሽ ረጅም ሳስልክሽ ላይ ነው ኦንላይንም ስለምሰራ በጣም ይደወልልኛል አንዳንዴ ከቁጥጥር ውጭ እይታዬ ራሱ ይደበዝዛል ከቁጥጥር ውጭ ሲሆንብኝ ስልኬን አጠፋፍቼ የሆነ 1-2 ሰዓት እረፍት አደርጋለሁ ግን ረጅም ሰዓቴ ስተኛ ከ6 ሰዓት በኋላ ነው እንጂ እስከ ጠዋቱ 1 ሰዓት ወይ 12 ሰዓት እስከምነሳበት እረፍት ነው የማገኘው ከዛ በኋላ ስልኬ ላይ ነኝ ያለሁት ማለት ራሴንም ያው በተቻለ አቅም እረፍት እያረኩኝ እየተንከባከብኩኝ አሳልፋለሁ ግን ስልኬ ላይ ነው በቃ የኔ ስራ እንደዛ ነው እሺ የራስሽን ቪዲዮዎች አሁን ኤዲት ማድረግ መቅረጽ ብቻ እሱ ያንቺ ስራ ነው ስለዚህ እሱ ጊዜሽን ስልክ ላይ እንድታሳልፊ ሊያደርግሽ ይችላል እንደ ማንኛውም ሰው ደግሞ ቲክቶክ ስክሮል ላይ ማድረግ ልማድሽስ እንዴት ነው የሌሎች ሰዎችን ኮንተንት ማየት በደንብ ነው ማየት ኦኬ ባለችኝ አጋጣሚ እየበላውም እየጠጣውም ምንም እያልኩኝ አያለው ሰፖርት መደረግ ያለበትን ሰው ሪፖስት አረጋለሁኝ ላይክ አረጋለሁኝ እኔ የመጣሁበት መንገድ ስለማቂያው ሰው እዛ ጋር የሚጥረው ስራው እንዲታወቅለት እንዲሸጥለት ስለሆነ ተገቢ ነው ብዬ ላሰብኩትኝ ሰው ሪፖስት አድርጌ አይቼ ስቄ ኮሜንት ላይ ጽፌ እንደማንኛውም ሰው ይሄ ኢንፍሉዌንሰር ስለሆንኩኝ እዚህ ጋር ማለት መገኘት የለብሽም ቦታ ቢኖር እሱን ነገር እየተውኩኝ እንደማንኛውም ሰው ቲክቶክ እንደሚጠቀም ሰው ሐሳቤን ገልጬ እወጣለሁ ያው እኛ ሀገር አንዳንዴ ሐሳብሽን መግለጽ አትችይም እዚህ ጋር ምን ልታረጊ ተገኘሽ ምናምን ትበያለሽ ግን በቃ እንደ ሰው የሚያሳዝንሻል የሚያስደስትሻል የሚያስቅሻል እንትን ብዬ በቃ ነው ያስመስዬ መኖር አልችልም እንደፈለኩኝ ሆኜ ነው መኖር የምችለው ተገቢ ነው ብዬ እስካሰብኩትኝ ድረስ እና እጠቀማለሁ ምንም ጥያቄ የለውም ኦኬ አሁን ላይ ምን ስራዎችን ነው የምትሰሪው ከሶሻል ሚዲያው ባለፈ ከሶሻል ሚዲያው ባለፈ ያው
ኦንላይን እሰራለሁኝ እቃዎችን እሸጣለሁኝ ትንሽ እንትን ብሏል አሁን ቀዝቀዝ ብሏል ግን በአዲስ ስራ ደግሞ ለመምጣት ከኔ ጋር የሚሄድ ከጊዜው ጋር ይፈለጋል ብዬ ማስበውን ነገር ደግሞ እሰራለሁኝ ግን ቲክቶክ ራሱ አሁን ትንሽ ጊዜን ስለያዘው ተጨማሪ ሌላ ስራዎችን በደንብ እየሰራው አይደለም ግን ክሬት እያረኩኝ ነው አዲስ ስራ ለመስራት ያን እያረኩ ከልጅ ጋርም ደግሞ ከህይወት ጋርም አስቢው የቤት ውስጥም ስራ አለብኝ ልጆች አሉ ከባድ ነው ከእናትነት ጋርም ያንን ማካሄድ ትንሽ ጊዜ እንድታጫ ያደርግሻል ውጪ መውጣት አለብሽ የቤቱ ኃላፊነት እንዳለ እኔ ላይ ነው የተጫነው ስለዚህ ያም ኃላፊነቴን ደግሞ ጎን ለጎን አራምደዋለሁ ጊዜሽ እንዴት ነው ማኔጅ የምታደርጊው ምክንያቱም ያው ሶሻል ሚዲያው መቅረጹ አለ ኤዲት ማድረጉ አለ ከዛ የልጆች ኃላፊነት አለ ብቻ ብዙ እንትኖች አሉብሽና ብዙ ስራዎች ነው ያሉሽና እንዴት ነው ጊዜሽ ማኔጅ የምታደርጊው ከጧት ጀምሮ እስከ ማታ ድረስ ያው ለልጆቼ መስጠት ያለብኝን የቻልኩትን ያህል ተገቢ ይበቃቸዋልም ባለ ልሰጣቸዋለሁኝ ግን ምን አረኩኝ ስራዬ እንዲቀልልኝ ሌላ ተጨማሪ ሰራተኛ መጣውኝ ልጆቼ እንዳይጎዱብኝ እወጣለሁ ገባለሁ እዛው አካባቢ ስለሆነ ህይወቴ የኔ ዙሪያው ወደ ከተማ የሚያስወጣ ምናም ፕሮሞሽን ከሌለኝ እዛው አካባቢ ስለሆነ በቃ ዛሬ ምንድነው መስራት ያለብኝ የሚለውን ነገር አስቤ ጨርሼ መቅረጽ ያለብኝን አድርጌ እጨራርሳለሁ ማለት ታይሙ ለማናችንም እየበቃን አይደለም አሁን ቀኑ እየበቃኝ አይደለም አንዳንዴ ስራዎች ይደራረቡኛል ግን በቻልኩት አቅም ደግሞ እኔ ጋር የሚመጡትን ሰዎች እኔን መርጠው ለፕሮሞሽን የሚመጡትን ሰዎች ደግሞ ለማስተናገድ የቻልኩትን ያህል ያቅሜን ያህል ጊዜን ሰዎቼ አስተናግዳለሁ ኦኬ እንደዛ ያርኩ እንግዲህ ጊዜን እያስኬድኩት ነው ጊዜን በደንብ ማኔጅ ታደርጊዋለሽ ያስባለሁ ያው እዛ ላይም ከምናየው ነገር አንፃር መቅዲ ምን አይነት ሚስት ናት ያው ከሰው ጎዶሎ አይጠፋው ግን የቻልኩትን ያህል አረጋለሁኝ ተጨናንቆም ከፍቶትም ደስ ብሎትም ሲመጣ በተመሳሳይ መንገድ ነው የምቀበለው ያው እንዳልኩሽ ስልክ ላይም ስለማሳልፍ የቻልኩትን ያህል የሚፈልገውን ነገር ሰርቼ አቅርቤ ወይሱ ይበላል የበላ ወይኔ መኝታ ቤት ከልጆች ተለይቼ ኤዲት እያረኩኝ ነው የቻልኩትን አረጋለሁኝ ለሱ የሚሆነው እሱን ደግሞ አሁን እየተረዳኝ ነው ምን ያህል የስራ ጫና እንዳለብኝ ገባሽ እኔም ራሴን እያገዝኩ ነው እኔ የምፈልገውን ነገር እያረኩ ስለሆነ ህልሜን ይለኛል አንዳንዴ አሁን ከቲክቶክ ኖ ብልሽ ምን ያህል ቤት ውስጥ ችግር እንደሚፈጠር አውቃለሁ ስለዚህ ይሄ ያንቺ አላማ ከሆነ እሱም ደግሞ የራሱ የሚሄድበት መንገድ አለ ኃላፊነት አለበት እንደምንም እንትን እያልነው ነው ግን እንደ በፊቱ በጣም ረጅም ጊዜ እየሰጠሁትኝ አይደለም በጣም ይሄ ከበቂ በላይ ተትረፈረፈ ጊዜ እየሰጠሁት አይደለም ግን ወንድ ልጅ ማግኘት አለበት ብዬ ማስበውን ነገር ያው ካላህ ጋር ሀቄን ለማወጣት እየሞከርኩ ነው ኦኬ ወደ መጀመሪያው ሐሳብ እንመለስና ከእስልምና አንፃር የሁለተኛ ሚስት መብትና ግዴታ ተብሎ የተቀመጠ ነገር አለ ያው እንዳልኩሽ ዋናው ተጫዋቹ ባልየው ነው ማረግ ያለበት ማስተዳደር ሲችል ነው ማግባት የሚችለው መጀመሪያ ካገባም በኋላ ደግሞ ሳያዳላ በሚያደርገው ነገር ሁሉ እኩል አድርጎ ከጊዜውም ከብሩም ከሁሉም ነገር መስጠት አለበት ከፍቅሩ በቻለው አቅም የሰው ልጅ ነው ሊያጓድል ይችላል ያልታ ደግሞ ያን ነገር ደግሞ በሱና ባላህ መሃል ነው የሚሆነው በፈጣሪው መሃል ነው የሚሆነው ግን ምንድነው እኛ ሀገር በጣም ትልቅ ችግር ያለው ምናልባት የኔ ኦፊሻሊ ስለወጣ ይሁን ቫይራል ስለወጣ ይሁን አላቅም ታርጌት የሚደረገው አይደለም እኔ አረብ አግብቼ አበሻም ባገባ ወይ ብሩን ብላ ነው ወይ ፍቅሩን ብላ ነው የሚባለው ፍቅሩን ብላ ነው የሚል ሰው ግን በጣም ጥቂት ነው ብሩን ብላ ነው ማለት እኔም እኮ ያላገባ ባገባ በጣም ደስ ይለኛል ምንም ጥያቄ የለውም ግን ህይወት እየጻፈችልኝ ነው እኔ እየኖርኩ ያለሁት ህይወት እሷ በፈለገችው እንጂ አንቺ በፈለግሽው አይደለም ምትመራሽ ስለዚህ ህይወትሽ ውስጥ የሚፈጠረው ነገር ትክክል ከሆነ ከእምነትሽ ጋር የተያያዘ ከሆነ ሐላል ከሆነ መፍቀዱና እዛ ውስጥ መግባቱ ትክክል ነው ብዬ ነው የማስበው ግን ሁለተኛ ሚስት ሆነሽ ስትገቢ ደግሞ የመጀመሪያው ተበድላ አይደለም አንቺን በድለሽ እሱን በድሎ አይደለም እሱ እንኳን ቢበድል አንቺ ማስቆም አለብሽ ምክንያቱም እኔም ሴት ነኝ እሷም ሴት ነን የሚያመሳስለን አንድ ነገር አለ ሁለታችንም እናት ነን ሁለታችንም ሴት ነን እንደ ሴቱ ደግሞ ታውቂያለሽ ብዙ አይደለም እኛ ሀገር አረቦቹም ብዙዎቹ አንዳንዶቹ አንልም አይቀበሉም ይሄ ነገር ህይወታቸው ውስጥ እንዲሆን ግን ከባድ ነው ሁለተኛ ሚስት መሆን የተረዳሁት ይሄ ነገር እኔ ጠንካራ ስለሆንኩ ነው እንጂ ስንት ተጨቁ ነው እንዴት ነው በንግግር እየቆሰሉ
ተጽዕኖ ተደርጎባቸው በየቤቱ ደግሞ የተቀመጡ ይኖራሉ። የመጀመሪያ ሚስትም እንደዛ ይሄኔ አጉድሎባት እሷን በድሎ ሁለተኛ ሚስቱን እያስደሰተ የሚኖር ወንድ አለ። ማግባት ስለተፈቀደለት ብቻ ህጉን ሳይጠብቅ ዝም ብሎ ሴት የሚደረድርም ወንድ ይኖራል። ግን ያ አይደለም። እምነት ሲፈቅድ አለው መስፈርቱን ይዘሽ መሄድ ነው። የጎደለብሽ ነገር ካለ ያችን ሚስቱን ሳይፈታ ሌላ አግብቶ ሁለቱንም ደግሞ አስማምቶ ማስኬድ ያለበት ወንድየው ነው ማለት ሀቅም አለበት። ገባሽ? ትልቅ ኃላፊነት ነው። ግን ሰው ሁሌ በቃ ፖዚቲቭ ነው። እኛ ሀገር ለሁሉ ነገር ኮምፕሌን መንቀፍ፣ መናገር፣ መሳደብ ወይ ደግሞ ትንሽ ለመረዳት አይሞክርም። ቶሎ ብቻ ሀሳቡን ሰጥቶሽ ተናግሮ ካፉ መጥፎ ነገር ወጥቶ ነው በቃ ሰው እንትን የሚልሽና ምናልባት ሁለተኛ ሚስት ሊሆኑ ያሰቡ ሰዎች ካሉ እኔ የምመክረው ካየሁትኝ ከተረዳሁትኝ ህይወቴ ውስጥ ካየሁትኝ ነገር ቀላል እንዳልሆነ። ሁለተኛ ወንዶችም ቢሆኑ ለምንድን ነው ሳይናገሩ የማይገቡት? ማለት ሳልነግራት ላግባ ለምንድን ነው የማይነግራት? ለምን ትደበቃለች? እምነቱ ከፈቀደለት ማለት ይኸውልሽ ሴት ልጅ መከልከል አትችልም መፍቀድም አትችልም ብዬሻለሁ ቅድም። ለምንድን ነው የማይናገረው? ለምን ድብቅ ነገር? የኛ ሀገር ብዙ ነገር ድብቅ ነው የሚወደደው። ሁሉም በየቤቱ የራሱ ችግር የሰራው ወንጀል ብዙ ነገር አለ። ፈጣሪ ስለደበቀልን ነው። ግን የሰው ላይ ለመቀጥቀጥ፣ ለመናገር፣ ለመውቀስ፣ ለመፍረድ በጣም ቅርብ ነን። ስለዚህ ማግባት ካለበት በስነስርዓቱ ነግሮ አስረድቶ በተገቢ መንገድ ነው ማግባት ያለበት በቂ ምክንያት ሲኖረው። ምክንያቱም አንዳንዴ ብር ስላላቸው ብቻ ማድረግ የሚችሉ አይደለም። ብር ብቻ አይደለም አይምሮ። አንዳንዴ በጣም ሀብታም የሆኑ ሰዎች አግብተው ሀብታቸውን የሚያጡ ሰዎች አሉ። ምክንያቱም ስራቸው ላይ መፎከስ ማድረግ አይችሉም። ጤናቸው፣ አይምሯቸው፣ ሁሉ ነገር የሚናጋ ወንዶች አሉ። ስለዚህ ጭንቅላትም ያስፈልጓል። ከባድ ነው። እንደዚህ ቀላል አድርገው እንደሚያስቡት አይደለም። የኔና የባለቤቴን ህይወት ስላዩት ቀላል ነው አይደለም። በጣም በብዙ ነገር ውስጥ አልፈን ብዙ ነገሩ ተቀይሯል። ገባሽ? እኔ አሁን ባለቤቴን ሳየው በንዴት በመታገስ ሰብር በማድረግ አንዳንዴ አውጥቶ አንዳንድ ነገር ስለማይነገር ምን ያህል ፊዚካሉ እንደተቀየረ አውቃለሁ። ያን ውበትሽን ራሱ እኮ ታጭዋለሽ። እኔ አሁን ውበቴን ልጣው ብል ማአት ምክንያቶች ነበሩ ብናደድባቸው፣ ግን አልናደድም። ለማን ብዬ ነው የምናደደው? ማን ደስ ይበለው ብዬ። ምክንያቱም ለመቅዲ ያለቻት መቅዲ ናት። እኔ ቆንጆ ስሆን፣ እኔ ጥሩ ስሆን፣ እኔ ራሴን ችዬ ስቆም ሲኖረኝ ሁሉም ሰው ቆንጆ የሚጠላ የለም። ሁሉም ሰው ያደንቅሻል። ወይኔ እንዴት ነው እንደዚህ የሆነችው እንደሳ መሆን አራያም ትሆኛለሽ። ወድቀሽ ግን ማንም ዞር ብሎ ያይሽ። ስለዚህ እኔ ባሌ ምን ያህል እንደተጎዳ፣ ምን ያህል ሰብር እንዳረገ፣ ምን ያህል እንደተበጠበጠ ስላየሁኝ እኔ ለወንዶች የምመክራቸው ነገር በጣም ቀላል እንዳልሆነ እንዳይረዱት በቀላል መንገድ። ብዙም ሰው ይጠይቀኛል፣ ኢንቦክስ ያደርጉልኛል፣ ይደውሉልኛል። እንደዚህ ያስበን ነበረ። እመኑበት። መጀመሪያ ተዘጋጁ። መዘጋጀት ያስፈልጓል። እና ሁለተኛ ሚስት መሆን ቀላል አይደለም፣ በጣምም ከባድ አይደለም። ነገሮችን ቀለል አድርገሽ መኖር ነው። እሷም ሴት ናት። ሀቄን ከተወጣልኝ እንደውም ለእኔ አንድ ቀን አለመምጣቱ እረፍቴ ነው። በቃ አንድ ቀን እሱ ያልመጣ ቀን እኔ ለራሴ በደንብ ጊዜ የምሰጥበት። ኩክ ማድረግ ካልፈለኩኝ እኮ አልፈልግም። እሱ ግን ቢመጣ ይፈልጋል ብዬ ሳልወድ በግዴ እነሳለሁ፣ እሰራለሁ። ስለዚህ ለእኔ እረፍቴ ነው። አሁን ህይወት እንዴት አድርጌ እንደምረዳ ታውቂያለሽ? ለምን አልመጣም፣ ለምን አልሆነም ምናምን አልልም። ለምን 2 ቀን 3 ቀን አያድርም? እንደውም እኔ አሁን ባለሁበት ታይም እረፍት እያገኘሁ ነው። እኔ አሁን እኮ እኔ ለእሷ አጋዧ ነኝ፣ እሷ ለእኔ አጋዧ ናት። እየተጋገዝን ነው። እሷ አንድ ቀን እረፍት ታደርጋለች፣ ከዛ እኔ ደግሞ አንድ ቀን ባሏን በደንብ ተንከባክቤ እልክላታለሁ አይደል? እሷ ደግሞ ትልክልኛል። እንደዚህ ጥሩን ብናስብ እውነት ህይወት በጣም ይቀላል። ግን ሄደ ምን አረገ፣ ምን ፈጠረ፣ ምን ሰራችለት፣ ምን ገዛላት፣ ይሄ መጥፎን ነገር ካሰብሽው ከራስሽም ጋር ትጠያለሽ አይደለም ከሌላ ሰው ጋር። ስለዚህ እኔ አላህ በሚያውቀው እዛ የፈለገውን ነገር ያርግ። ሀቁን እንዴት ነው የሚወጣ አይወጣም እሱ ስለሆነ ተጠያቂው። እኔ ጋር ሲመጣ ደግሞ እኔ የምፈልገውን ነገር እንዲያደርግልኝ እፈልጋለሁ። እንደዛ ነው ህይወትን ቅልል አድርጊ። ብዙ ሰው የሚለኛል እንዴት ነው ግን ታድለሽ መቼውን ሰጥቶሽ። በቃ አምኜበት ነው የገባሁትኝ። ይሄ ነገር ህይወት ይቀጥላል። አሁን የትኛዋ ሴት ነገ ባሏ ተነስቶባት እንደሚያገባባት አታውቅማ። ስለዚህ ራሳቸውን ማዘጋጀት አለባቸው። መልአክ አይደለም ያገቡት፣ ወንድ ልጅ ነው ያገቡት። መልአክ አይደለም ያገባው፣ ሴት ልጅ ነው ያገባው። ስለዚህ ሀሳቧንም ቀይራ አልፈልግህም ማለት ትችላለች። እና ደግሞ ምን ያናደኛል መሰለሽ? ሁሌ ለምንድን ነው ወንድ ልጅ ተፈላጊ ብቻ የሚሆነው? ይፈታኛል፣ እንደዚህ ያደርገኛል። ለምንድን ነው ወንድ ልጅ የሚፈራ? ለምን እሱ ሴቷን አይፈራትም? ብትወኝ ሀሳቧንስ ብትቀይር ብሎ ለምን አያስብም? ስለዚህ ራሳቸውንም መውደድ አለባቸው። ገባሽ? አልፈልግህም ብትለው እስቲ ምን ይሰማዋል? ገባሽ? እሷ እንደሚሰማት የእሱንም ስሜት ማወቅ አለበት። እኛ ከወንዶች በምንም አናንስም፣ በምንም አንበልጥም።
አላህ እኩል አድርጎ ፈጥሮናል ማለት ከሰው ደረጃ እንደ ሰው እኩል አድርጎ ፈጥሮናል ብዬ ነው የማስበው። ስለዚህ ሁሌ ራሳቸውን ኮንፊደንስ መገንባት አለባቸው። ለባሌ ስል አይደለም እኔ ቆንጆ መሆን ራሴ የምጠብቀው እኔ ለራሴ መቅዲስ ከተጻፈለት ቀን እስከምትሞትበት ድረስ ራሷን ጠብቃ ንጹህ ሆና አቋሟን ለእያንዳንዱ ነገር ተጨንቃ ነው መኖር ያለባት ብዬ ነው የማስበው። እኔ አቋሜ እንደዛ ነው። አንዳንዶቹ ግን በቃ እንኳን አግብተውባቸው ሳይገባባቸው በቃ ወለድኩ አይደለ እንደዚህ እያደረገ ነው በቃ እንደፈለገ ይሁን እኔም በቃ የራሱ ጉዳይ ብለው ራሳቸው የሚተው ሴቶች አሉ። ራሳቸው መጣለ ምን ብለሽ ባለሽ ነገር ሀብታም ድሃ መካከለኛ ምናም ስለሆን ይችላል ባለሽ ሳሙና ባለሽ ውሃ አይጠፋም ታጥበሽ ንጹህ መሆን ትችላለሽ ባለሽ ነገር። እኔ በዛ አምናለሁ። ራሴ እንዴት አድርጌ ነው ስለኔ ብቻ አይደለም ስለ ባለቤት ይጨነቃለሁ። ጸጉሩ ሻሽቷል ምንድነው ማድረግ ያለብኝ ፊቱ ምን መስተካከል አለበት ጥርሱ እንዴት አድርጌ ነው ማስተካከለው ስለኔ ብቻ አይደለም ስለ ባለቤቴ እኔ ቆንጆ ሆኜ ተሽቀርቅሬ በወጣ ባለቤቴ ከኔ ጋር ማች ማያረግ ከሆነ ትክክል አይደለም ብዬ ነው ማስበው። ስለዚህ ውጤቱን ስታየው ነው በደንብ እንትን ምትዩ ወደ ሲስተም ውስጥ ምትገቢ። ስለዚህ ሳታቋርጪ ለሆነ ጊዜ ያህል አንድ ወር ያህል እንደው በጣም አነሰ ከተባለ የሆነ ነገር ስታርጊው ውጤቱን ታየዋለሽ። እና አልሰለችም ደግሞ ራሴ ያለው ትራሴ ነው አልሰለችም አንቺ ጎበዝ ነሽ። እኔ ምን አስባለሁኝ አሁን እጠይቅሻለሁ እንደ ጥያቄ አድርጊ ግን አሁን ሌላ ጊዜ ሶሻል ሚዲያ ላይ ሳይሽ ያ ሁለተኛ ሚስት ስለሆነች ሜቢ በጣም ኮንሺየስ እንድትሆን አድርጓታል ብዬ ላለሁኝ። ምክንያቱም አሁን ሌሎች ኬዝ ላይ ልክ ፍቺ ሲመጣ ራሳቸውን የጣሉ ሴቶች ራሱ በጣም ራሳቸውን ይጠብቃሉ። ይሄ በደንብ መልበስ ይጀምራሉ፣ ስፖርት መስራት ይጀምራሉ፣ ምግባቸውን መመልከት ይጀምራሉ፣ ስለ ቆዳቸው ስለ ሰውነታቸው ብቻ ስለ ብዙ ነገር መጨነቅ ይጀምራሉና ምናልባት ሁለተኛ ሚስት መሆኗ ውድድር ውስጥ አስገብቷት ይሆን ያ ኮሚትመንት የመጣው ብዬ አስብ ነበርና እስቲ እሱን ጥያቄ መልሽልኝ። ነው አይደለም ወይ አስተዋጽኦ አድርጓል ወይስ አላደረገም? እንጂ ብቻ አይደለም አንዳንድ ሰው ይላል ከሷ ጋር ፉክክር ይዘሽ ነው ምናምን እኔ ትከታተለኝ አትከታተለኝ አለው አላማራቅም። እኔ ግን እኔ በቃ እኔ የኔ የህይወት ዘይቤ እንደዛ ነው። እንደዛ አድርጌ ነው የምጓዘው። ከሷ ለማነስ ከሷ ለመብለጥ አይደለም። ሁሌ ተሽዬ መገኘት ፈልጋለሁ። ተሽዬ በቃ ከዛሬ ነገ ተሽዬ ተለውጬ እኔ ብቻ አይደለም የቤት ዕቃዬ እያንዳንዱ ነገር ልጆቼ ባለቤቴ ሁሉም ነገር ተሽሎ መኪናዬ ቤት ከሌለኝ ቤት እንዲኖረኝ ተሽዬ ነው መገኘት የምፈልገው። በቃ አዲስ ነገር መሞከር ደስ ይለኛል። በቃ የትኛውም ነገር ማለት የሚጎዳም ቢሆን በጥቂቱ ሞክሬ ማወቅ እፈልጋለሁኝ። የሆነ ሰዓት ላይ አሁን ኮንፈረንስ ስሰራ ፊለር በጣም ብዙ ሰው ተቃወመኝ። እኔ ማቆን እዚህ ጋር ያለውን ችግር ሳየው የሚረብሸኝ ከሆነ ምን ችግር አለው ባስተካክለው። ገባሽ? እድሜ እየገፋ ነው የሚመጣው፣ እድሜ እየጨመረ ነው። ስለዚህ አሁን ነው ራሴ ላይ ኢንቨስት ማድረግ ያለብኝ ባለኝ አቅም። አሁንም እያረኩ ነው። ኮላጅን ያነሰኝ እገዛለሁ። ምሰራው ለማን ነው? ለቤተሰቤ ብቻ አይደለም ለራሴም ነው። እኔ እንጃ እኔ ከሷ ጋር ውድድር ውስጥ አልገባም። መግባትም የለብንም። እኔም እሷም የራሷ የህይወት ዘይቤ ያላት፣ ሁለተኛ በባህልም በብዙ ነገር የሚያለያየን ሰዎች ነን። ስለዚህ እኔ ከሷ ጋር ውድድር ውስጥ የምገባበት አቅሙም የለኝም፣ ጊዜውም ሲጀመር የለኝም። እሷም ጥሩ ነገር ሆና በጥሩ ሁኔታ ላይ ባያት የምደሰት ሰው ነኝ። ወድቃ ተጎርታ ተጎሳቁላ እንዳያት አልፈልግም። ካየዋትም ማዝን ሰው ነኝ ማለት በኔ ይሁን በሌላ ይሁን ያንን አላቅም። ብቻ ተጎርታ እንዳያት አልፈልግም። እሷ ብቻ አይደለችም፣ ማንኛውም የትኛውም ሴት የባለቤት ሚስት እኮ ናት። ለምን መጥፎውን ነገር እመኝላታለሁ? እንደውም ከኔ ጋር ቲክቶክ ብሰራ ደስ ይለኛል። ለራሷ ኢንካም ብታመጣ የሷ ፍላጎት ነው እንጂ ምንም ችግር የለውም። እንደውም እኔ እና እሷ ለሌላ ሰው ለብዙ ሰዎች አርያ እንሆን ነበር። እሷ ያን ነገር ብታረግ ኖሮ የቻልኩትን ያህል እኔ እና እሷ እንድንግባባ መፍጠር ያለብኝን ሁሉ ነገር ፈጥር ያለውኝ። አንድ ሰው ካልፈለገ አልፈለገም፣ ግን መሞከሬ ለእኔ ጥያቄ ያሳድርብኝ። ገባሽ? ስለዚህ ካልፈለገች አልፈለገች ነው። ከፈለገች ደግሞ አህላው ሳህላ መታ አብረን ህይወታችንን መቀጠል፣ ባህላችንን ማገዝ፣ ራሳችንን መጠበቅ፣ ለራሳችን ኢንካም። አሁን እኮ ይሰራበታል፣ ሶሻል ሚዲያ ዩቲዩብ ይሰራበታል፣ ቲክቶክ ይሰራበታል። ስለዚህ ብራችንን ሜክ እናረጋለን። ራሳችንን የምንፈልገው ነገር ባሌን ከምጠይቅና ባሏን ከምጠይቅ ከኪሴ ከራሴ በለፈውበት ብር ሳውጣ እኮ ይለያያል። ስለዚህ እዛ ውስጥ አልገባም። ይሄ ውድድር ውስጥ በጨራሽ ብገባም እርግጠኛ ነኝ እዚህ ጋር ምደርስ አይመስለኝም። ምክንያቱም የሆነ ነገር ስታይ ውስጥሽ ሲያዝን ከዛ ቅስምሽ ሲሰበር ምናምን አይሆንም። የራሽን መስመር ይዘሽ መሄድሽ ዛሬ ያለሽበት ቦታ እንድትገኝ። ይጠላሽ ይጠላሻል፣ የሚወድሽ ይወድሻል፣ የተፈለገ ይከተልሻል፣ ያልፈለገ አንፎሎ ሳያይሽ ብሎ ካርጎ መውጣት ይችላል። ያ ነው። እሺ ሁለተኛ ሚስት
ከመሆን ጋር ተያይዞ የማህበረሰቡ ተቀባይነት እንዴት አገኘሽ? እኛ ሀገር ከቤተሰብ ጀምረሽ ማለት ነው። ቤተሰብም ያው ኢትዮጵያ ውስጥ እኮ ነው ያለሽው። እኛ እኮ ማለት መኪና፣ አገሪቷ፣ መንገዱ፣ ልብሳችን፣ ስልካችን ምናምን ተቀያየረ እንጂ አስተሳሰባችን ገና ይቀር ከኔ ጨምሮ ማለት ነው። አሁንም ሰርፕራይዝ የሚሆን ሰው አለ። አሁንም እንደ አዲስ የሚጠይቅ እንዴት ሆኖ አይገርምም ምናምን ይላል። ታድሎ ግን ሰውየው ያ ታድሎ የሚያስብለው ፓርት ምንድነው? አንድ ቤት ተደጋጋሚ በየቀኑ አያድርም። ምናልባት ግን ከፍሎ እኮ ነው፣ እዛም ከፍሎ ብር አውጥቶ ለፍቶ አስቦ ነው። ገባሽ? ሰው ብቻ የሚመለከተው ይሄ ውጪውን ነው። እንጣላለን እኮ እኛ አንጣላም አይደለም፣ እንጣላለን። የሚያጋጭን ብዙ ነገሮች አሉ። ግን በእኛ ሀገር ገና ይቀረዋል አይደል? እኔ የሌላው እምነት ቢቃወመኝ ችግር የለብኝ። የኛው እምነት ሰዎች ግን ሲቃወሙሽ አንዳንዴ ይገርምሻል። ምክንያቱም እኔ አይደለሁም እኮ የፈቀድኩት። እኔ ባለቤቴ ስላገባ እኔን ስላዩ ወይም ባሎቻቸው እኔን የሚከታተሉ ከሆነ አግቡ ብዬ እኮ ሪኮመንድ እያደረኳቸው አይደለም። ኦልሬዲ እምነቱ ፈቅዶላቸዋል። ያውቁታል ያለ ነው። በቃ ካልፈለገ እኮ ያ ሰው ከእምነቱ መውጣት ይችላል። የእምነቱ ተከታይ አለመሆን ይችላል። ይሄ ፓርት ከእስልምና ውስጥ አይመቸኝም ያለ ሰው ውልቅ ብሎ መውጣት ይችላል። እምነቱ አይጎዳም፣ ያ ሰው ነው የሚጎዳ። እምነት ውስጥ ግን እያለ ሴቷን መከልከል አትችልም። ወንዱም ደግሞ ዝም ብሎ ስላገኘ መደርደር አይችልም። በቃ በመስፈርት ነው። ስለዚህ አንድ ሴቶች እኔ ሲያዩኝ የሚረብሹ አሉ። አንድ ሰሞን እንደውም በጣም ተረብሸው ነበርና እኔ ይገርመኛል። ለምንድን ነው የተረበሹት? አላውቅም። በቃ ሁሉም ባሎቻቸው ተነስተው የሚያገቡ ይመስላቸው ነበር። ኦኬ መልሽ አንዳንዴ ሁሌ ኔጌቲቭን ስለምናስብ ነው። ፖዚቲቭን ቢያስቡ ምናልባት እነዚህ ሴቶች አንዳንዶቹ 5-6 ልጅ ደርድረው በቃ ባለትዳር ናቸው እንዲባሉ ወይም አግብታለች ያ ቤት እኮ የሞቀ ነው እንዲባሉ ሁለቱ ሳይግባቡ እኮ ትልቅ ችግር አለ እኮ። ይሄኔ አልጋ ላይ ይተዋል፣ ሊተያዩ አልፈለጉ ምናምን። እዛ ቤት ውስጥ ከሚቀመጥላት ቢያገባ እንደውም አንድ ቀን ከፊቷ ገለል ቢል አይሻልም? በኋላ እንደዚህ ከሚቀያየሙ ሰውየውን በሐራም ከመሄድ መጥፎን ከመሄድ በተፈቀደለት በትክክለኛ ቢሄድ አይሻል? አንዳንዴ እናስመስላለን። ስናስመስል ደግሞ ምናስመስልበትን ቦታ ማወቅ አለብን። ሳይግባቡ ሁሌ እየተጨቃጨቁ እየተነታረኩ በቃላቶች እየተቆሳሰሉ እየኖሩ ግን ውጪ ላይ እንደ ጥሩ ባለትዳሮች የሚያስመስሉ አሉ። እንደዛ ከሚቆሳሰሉ ወይ የሚቆሳሰሉነት ማስተካከል ወይ ደግሞ እስቲ ከኔ የተሻለ እስቲ ያግባና ይሞክረውም እኮ ማለት እኮ አንዳንዴ ትክክል ነው። ማለት አገባለው ራሱ ካለ ጦርነት ነው የሚነሳው። ምሽ ከአንቺ ጋር መጀመሪያ ተስማሙ እና አንዳንዴ ትንሽ ሁሌ ኔጌቲቭን ከምናስበው እስቲ ከፈለገም እኮ ያ ሰው ከፈለገ ማስቆም አትችይም። ወንድ ልጅ ደግሞ ወሰነ ነው። በነገራችን ላይ እኔ ባለቤቴ አገባለው ሲላት ነበር። እሷ እንደ ቀልድ አድርጋ እየቆጠረችው ነበር። እኔም አሁን ሲለኝ እንደ ቀልድ አልቆጥረውም። ቆይ 3ኛና 4ኛ ጠብቂ ይለኛል። አንዳንዴ የሆነ በሆነ ነገር ሲነጋገር በቀልድም በምር አገባ እምነት ፈቅዶ የለ እንዴ? እንደውም የኔን ጥቅምና ጉዳት ስታገባ ነው የምታውቀው። ወይ ሰነፋን ያገባና ሲንገበገብ ብን ብሎ ይመጣል እኔ ጋር እንደዛ ነው ማሰበው። ወይ አንዷን ደግሞ ያገባና ይመቸዋል፣ ለኔም ትንሽ ረፍት ይሰጠኛል። ቅር ሳይለኝ በነገራችን ላይ አይደለም እሺ፣ በጣም ቅር ይለኛል እውነት። ግን ሰው እንዴት ነው ብንዋደድም ባንዋደድም ትዳራችን ደስተኛ ቢሆንም ባይሆንም ከፈለገ ነው። እኔ ማስቆም አልችልም፣ መብቱም የለኝም። ስለዚህ እምነት የፈቀደውን ነገር ማንም ተነስቶ መከልከል አይችልም። እኔ በዛ አምናለሁ። አይደለም ይልሽ እምነት ከሀገሪቷ ህገ መንግስት በላይ መሆን ትችያለሽ አይችልም። ስለዚህ የምትከተዩን እምነት መምሰል አለብሽ። ሁሉንም ባንተገብርም መተግበር ያለብን ዋና ነገሮች መተግበር አለብን። አይ ቲንክ አንቺ መጀመሪያ ላይ ስለወጣሽ መሰለኝ ብዙ ዱላ ያረፈብሽ። ኮሜንት ላይም ብቻ ብዙ ነገር ትባያለሽ። ደበደቡኝም እንጂ እዛው ኮሜንት ላይ ዱላ ይዞ ተደብደቡ። በጣም ኮሜንት እንትኖቹን እያዩዋቸው ነበርና ብዙ ደስ የማይሉ ነገሮችን ኢቭን የሚናገሩ ሰዎች አሉ። እንዳልሹም ደግሞ አሁን ሌላ እምነት ውስጥ ያሉ ሰዎች በክርስትና የሚፈቀድ ነገር ስላልሆነ እንደዛ እምነት ውስጥ ያሉ ሰዎች አሁን ጥያቄ ቢጠይቁ ስለማያውቁ ትረጃለሽ። ግን ደግሞ ተመሳሳይ እምነት ውስጥ ወይም እስልምና ውስጥ ሆኖ ግን እንደዚህ አይነት ነገሮችን ሲያደርጉ አንቺም ደግሞ ጥሩ ያልሆነ ስሜት ይሰማሻል ብዬ አስባለሁ። ምክንያቱም አትጠብቂውም። እኔ አይረብሸኝም፣ ግን ምንድነው አዝንላቸዋለሁ። ምክንያቱም እምነት ውስጥ እየኖሩ እንዴት ይሄ ነገር እነሱ ይቃወማሉ? ከፈጣሪያቸው ጋር እኮ እየተጣሉ ነው። በተዘዋዋሪ ከኔ ጋር አይደለም እየተጣሉ ያሉት፣ ከእምነታቸው ጋር ከሚያምኑት አምላክ ጋር እየተጣሉ ያሉት። የሌላ እምነት እንዳልሹ ደግሞ ያው መጥፎ ባለጌም ይኖራል ከሁለቱም እምነት ውስጥ።
አንዳንድ ሰው ዝም ብሎ ሀሳቡን ሙሉ ቪዲዮ ሲያጨርስ ተናግሮ ተሳርቦ የሚወጣ አለ። ንዴቱን ብስጭቱን ኮሜንት ሴክሽን ላይ ጽፎም ተሳርቦ የሚወጣ አለ። አንዳንድ ሰው ቲክቶክን ለማየት ለመዝናናት አይደለም በነገራችን ላይ በቃ ብልግናውን ባለጌነቱን እዛ ላይ ተናግሮ የሚሄድ ሰው አለ። ስለዚህ ቲክቶከር ስትሆኝ ደግሞ ሁሌ ተወደሽ አይደለም ተሰድበሽ ተቀጥቅጠሽ ብዙ ነገር ላይፍ ላይ ተቦጭቀሽ ምናምን ነው። ስለዚህ ዝም ብለሽ አይደለም የምትፈምሺው። ስትፈምሺም የሆነ እንከንሽን ይፈልጉ ባክግራውንድሽን እኔ የሆነ ሰዓት ላይ የበፊት ፌስቡክ ላይ እየገቡ ቫይራል አልወጣላቸውም እንጂ በክርስትና ህይወት ውስጥ እያለውኝ ያለውን ፎቶውን ሁሉ ሲፖስቱ ነበር። ለምን ምናምን አላልኳቸውም፣ ዝም ነው ያልኳቸው። ራሳቸው ቫይራል ሳይሆን ሲቀር ያጠፉታል። ሰው በዚህ ደረጃ ነው የሚፈታተንሽ። ስለዚህ ህይወት ይቀጥላል። እኔ ነገ አውጥተው እኮ ቢያስቀምጡት ከኔ ነገር ምንም የሚቀነስ የሚጨመር ነገር የለም። እኔ ያለው ዛሬ ላይ ነው፣ ትናንትና ላይ አይደለም። ትናንትና ትቼው ሄጃለሁ። ዛሬ መቅደስ ናት፣ ሂጃባን አድርጋ ነው የምትወጣው። ማምንበት እምነት አለ። ትናንትና ትክክል ነኝ አይደለም እሱ ለኔ ይተውት። ባሽ ህይወት እንደዛ ነው። ስለዚህ ሁሉን ነገር ማስደሰት አትችይም፣ ማንንም ማስደሰት አትችይም። ሰው ስለሆነ ኮሜንት ላይም ተነጋግረሽም አትችይም። አይሆንም። ደግሞ በብዛት ኮሜንት ላይ የሚጽፉት ፊት ለፊት የማይታዩ ሰዎች ናቸው። ወይ ፕሮፋይል የላቸውም ወይ ፎቶ የላቸውም። በፌክ አካውንት እውነተኛ የሆነ እኮ ግልጽ አድርጎ መናገር ይችላል። ገባሽ? ስለዚህ የትኛውም ቲክቶከር ሊከፋው አይገባም ብዬ ነው የማስበው። እና ደግሞ ያለና የተፈቀደ ነገር መሆኑን ነው አሁንም መናገር እየፈለግን ያለ ነው። ምንድነው መሰለሽ አሁን የተቃወሙኝ ፓርት እኮ አንዳንዴ እንደ ሰውኛ ሳስበው ትክክል ነው ግን ትክክል አይደለም የሚባል አይነት አማርኛ ነው። እንዴት ነው አዌርነሱን እየሰጠሻቸው ነው፣ ወንዶቹን አግቡ እያልሻቸው ነው። ዝም ብሎ እኮ አይደለም የሚያገቡት። ዛሬ አንድ ወንድ ልጅ በየትኛውም እምነት ያለ ላግባ ቢል ዛሬ ሙሉ ቤት እንኳን ቃለ መሙላት ስንት ብር ነው የሚያስፈልገው? ሰርግ ለመደገስ ስንት ነው የሚያስፈልገው? እንደውም አሁን ከዚህ በኋላ እመኝ ወንድ እየተወደደ ነው የሚመጣው። የሚጋባ ሰው እየቀነሰ ነው የሚመጣው። 5-6 ሰርግ ቲክቶክ ላይ ቢታይ ብዙ ሰው ያገባ በቃ እዛ ኮሜንት ላይ ብትገቢ ታድላ ምናምን በምን ያውቃሉ ያ ብር ኬት መጥቶ እንደተደገሰ? ሰርተው ነው ዘርፈው ነው ተበድረው ነው? ማንም ያውቅ የለም። ከዛስ በኋላ ያለ ህይወታቸው ሁሌ እኮ ሰርግ ላይ ደስተኛ እንደሆኑ እኮ አይደሉም። ቤቱ ሲገቡ ደግሞ ሌላ ዓለም አለ፣ ሌላ ሁለተኛው ዓለም። ስለዚህ ገና ማለት ገናኛ ሀገር ላይ መሰራት አለበት። እኔ ስላልኩ አይደለም የሚያገቡት፣ እኔ ስላልኩኝ አይደለም የሚፈቱት። በየትኛው እምነት ውስጥ ትዳር ክቡር ነገር ነው። ዝም ብሎ አይደለም ትዳር ውስጥ የሚገባው። ሲጀመር ትዳርም ልጅ ወልዶ ማሳደግ ኮርስ የሚያስፈልገው አንዱ ትልቅ ነገር ነው ብዬ ነው የማስበው። ሁሉም ሰው ከዚህ በኋላ የሚያገቡ ኦልሬዲ ያገባ ነው ያለውን ነገር ለማስተካከል እንሞክራለን። የሚያገቡ ሰዎች ግን ኮርስ ቢወስዱ ነው የምለው። ህይወትን ይቀላል አይደለም፣ እንደኔ እንዳወራሁትኝም አይደለም አሁን እና ያንን ነው እኔ እየተረዳው ያለሁት። ሰው ደግሞ እየተረዳኝ ያለኝ መንገድ ደግሞ ሌላ ነው። ያው ይረዳሻል ማይረዳሻል። ያው ሁሉንም ሰው እንዲረዳን አይደለም፣ እኛ የራሳችንን ህይወት አይደለም የምንኖረው። በትዳር ውጤታማ ወይም ደግሞ ስኬታማ ነኝ ብለሽ ታስቢያለሽ? ኦኬ በደንብ እንዴት መሰለሽ እኔ አሁን ልጅነቴን ሳስበው አትሁኝም፣ አታድጊም፣ አደርሺም እንደዚህ ሆነ ጥሩ ነገር እየተነገረኝ ወይም እንዴት ሆኛለሽ ተብዬ ሰፖርት ተደርጌ ታግሼ ሞራል ተሰጥቶኝ እያንዳንዱ ነገር ተመቻችቶልኝ አይደለም ያደኩት። በቃ አትሆኝም፣ እንደዚህ አታረጊም፣ ሰው የደረጀበት ደረጃ አደርሺም ተብዬ ያደኩ ሰው ነኝ። ስለዚህ ዛሬ እኔ እዚህ ላይ መድረሴ አሸንፌያለሁ ማለት ነው። ያን ሁሉ ትግል አሸንፌ አይደለም መቅዲ ልጅ ትወልዳለች በህይወትም ትቆያለች አልባልም ነበር። ትሞቻለች ነበር የምባለው። ብዙ ሰው ሞቴን ይመኝልኝ ነበር። ለምን እንደሆነ አላውቅም። መጥፊያዬን ይፈልጉልኝ ነበር። ህይወቴን ሊያበላሹት ሞክረው ነበር። ግን ፈጣሪም አልፈቀደም። እኔም ደግሞ የቻልኩትን ያህል ታግዬ ወልጄ በጤና ልጆቼን እያሳደግኩኝ እየሰራሁ ነኝ። ሙሉ ጤነኛ ነኝ። ስለዚህ እነዛን ሁሉ ፈተናዎችን አሸንፌ እዚህ ጋር ስለደረስኩኝ በደንብ ውጤታማ ነኝ። ራሴን ተክቻለሁኝ። ዛሬ በሞት እኔ አይቆጨኝም። ምክንያቱም እቺ ልጅ የማናስ ይባላል ወይ የመቅደስ ልጅ ናት፣ ይሄ የማን ልጅ ነው? የመቅደስ ልጅ ነው እባላለሁ። ስለዚህ አትሊስት እኔ ስሜን ተክያለሁኝ። ስለሽ ልጆቼ ትልቅ ደረጃ ደርሰው ራሳቸውን ችለው መከላከል እስከሚደርሱ ድረስ እኔ ብቆይላቸው ደስ ይለኛል። እናትም አባትም ቢቆይላቸው። ግን ዛሬም በሞት ደግሞ አንዳንዴ አይቆጨኝም። በቃ ወልጃቸዋለሁ። ከዛ በኋላ ያለውን ደግሞ አላህ ያስተካክልላቸው። ግን አትሁኝም የተባልኩ ሰው ስለሆንኩ በደንብ የተቀጠቀጥኩ ስለሆንኩ ለዛ ነው ሶሻል ሚዲያ ላይም ሲመጣ ማንም ተነስቶ የሚሰድበኝ ቢያንቋሽሸኝ ምንም የሚያመስለኝ በፊት በደንብ አድርጌ ከዛ በላይ ስላየውኝ ዛሬ ባዳ ምንም ቢለኝ ምንም አይመስለኝም። የመጣሁበት መንገድ ነው ገባሽ ያስተማረኝ።
እኔም ባለፍኩበት መንገድ ማንም ሰው እንዲያልፍ አልፈልግም። ስለዚህ ስኬታማ ነኝ በደንብ እውነት አልহামዱሊላህ በደንብ። ስኬታማ እንድትሆኝ ያደረገሽ ነገር ምንድነው? ትዕግስት፣ በትዳር ውስጥ ትዕግስት መቻልን እችላለሁ። በፊትም ትዕግስት አለኝ፣ ግን በየበለጠ ትዕግስት እንዲኖረኝ ከባለቤቴ ብዙ ነገር ተምሬያለሁኝ። በጣም ትዕግስት አለው፣ በጣም ሰብር ያደርጋል ከምልሽ በላይ። እንደሱ አይነት ደግሞ በህይወቴ ባሌ ስለሆነ አይደለም ቻይ ችሎ የሚያሳልፍ ዝም የሚል እኔ ተናግሬው ነው የሚወጣልኝ፣ እሱ ደግሞ ዝም ብሎ ነው የሚወጣለት፣ በውስጡ ነው የሚይዘው። እና ከሱ ተምሬያለሁ። መቻሌ፣ መታገሴ፣ ተስፋ ለመቁረጤ፣ ራሴ ላይ የማይሆን ውሳኔ ለመወሰኔ ዛሬ አድርሶኛል። ማለት በትንሽ ነገር ተስፋ የሚቆርጣል። እውነት ነው። እጅ መስጠት የለብሽም። እኛ ከመላእኮች ከጂኒዎች ለየት ተደርገን የተፈጠርነው። መውለድ እንችላለን፣ መብላት፣ የምንፈልገውን ነገር ማድረግ እንችላለን። እነሱ የታዘዙትን ነገር ብቻ ነው የሚያደርጉት፣ እኛ ደግሞ ብዙ ነገር ማድረግ እንችላለን። ስለዚህ እኛ ሰውን ራሱን ለመፍጠር እኮ በእኛ እምነት 40 ዓመት ነው የተፈጀበት። እንግዲህ ሰውን ለመፍጠር አዳምን ለመፍጠር እንደዚህ የተፈጠረን ፍጡር እንደገና መላእኮች የሰገዱለት ሰይጣን አልሰግድም ብሎ የተወረወረው በእኛ እኮ ስለቀና ነው አይደለ? በሰዎች ስለዚህ ፓወር አለን። አየሽ፣ ፓወር ስላለን ነው ወደ ምድር ላይ መተን እንደዚህ ሆነን የበዛ ነው። ምንፈልገውን ነገር ምናረገው ብናምጽም ጥሩም ብንሰራ አላህ ችሎን እስከዚህ ድረስ ያቆየንና ተስፋ ለመቁረጥ በቃ እኔ የተረዳሁት ነገር ያ ነው። እውነት እኔ ተስፋ ልቁረጥ ብል ማለት ምክንያት አለኝ፣ ግን አልሆነም። ህይወት የምታይበት መነጽርሽ በጣም ነው ደስ የሚለው። ነገሮች የምትረጅበት መንገድ የሆነ ነገር ካልሆነ እዛ ነገር ላይ ፎከስ አድርገሽ ከማዘን ይልቅ ያልሆነበት ምክንያት ይሄ ሊሆን ይችላል የምትይባቸው አልተፈቀደልኝም ብዬ ሌላ ደግሞ ሞዶ ስራ እየሰራሁት ተደጋጋሚ ፌል ካደረገ ያንን ነገር ተወዋለሁ፣ ሌላ አዲስ ነገር ደግሞ ሞክራለሁ። በቃ እንትንሽን እስከምታገኝ ድረስ መሞክር በቃ ያንን ሰው ቢያደርግ እርግጠኛ ነኝ ከጊዜውም ጋር ደግሞ ጊዜው ያመጣልሽን ነገር ደግሞ በጊዜው ስትጠቀሚ በወጣትነትሽ ጊዜም ስለሆነ ምሰሪውም ምን ምትዩም ስኬታማ ትሆኛለሽ። እውነት ነው። እና የበቃ ይሄ የኛ ማህበረሰብ ንግግር ብዙ ነገሩን ባይሰሙ ጥሩን ነገር ብቻ መርጠው ቢሰሙ፣ በተረፈ ተስፋ የሚያስቆርጥሽ ውድቀትሽን እያንዳንዱ አትችይም፣ በቃ ቢዝነስ አይሆንም፣ የሚያደፋፍርሽ የለም። እና ያን ነገር ባይሰሙ ጥሩ ነው። እኔም ቲክቶክ ላይ ሲመጣ በጣም ብዙ ሰው እንትን ብሎኝ ነበር፣ ግን ዛሬ አንቺ ምናምን ይላል፣ ይገረም። አልገባሽ? እንደዛ ነው ህይወት። ባለቤትሽ አረብ ነው ቅድም እያነሳን ነበርና እንደውም የአረቡ ሚስት ታያለሽ ራስሽን ብዙ ጊዜ የካልቸራል ሾክ ካላጋጠመሽ፣ ምክንያቱም የነሱ ባህል አስተዳደጋቸው የተለየ ነው ከኛና አንቺም ደግሞ ያደግሽበት ባህል አለ። ስለዚህ አሁን አንቺ ትክክል ነው ብለሽ ያደረግሽው ነገር ለሱ ወይ ተቃራኒ ስሜት ሊሰጠው ይችላል፣ ወይ ያስደስተዋል ብለሽ ያሰብሽው ነገር ሊያስደስተው ይችላል፣ ወይ ደግሞ አንቺ ጭራሽ በህይወትሽ ጠብቀሽ ማታውቂውን ነገር ሊጠይቅሽ ይችላል። ምክንያቱም ከነሱ ባህል አንጻር ልክ ነው ብሎ የሚያስበውን ነው ያው ያደገበት ስለሆነ ማለት ነውና የባህል ግጭት አላጋጠመሽ? የባህል ግጭት ይኖራል አሉ፣ ግን እንዴት ነው 13 ዓመት ወረዲ አሁን ወደ 14 ዓመት እየሆነ ነው እሱ እዚህ ሀገር ከመጣ። ለምዶታል የዚህን ሀገር ሲስተም እንጂ ገና እንደዛ እንደመጣ ወይም እሱ ሀገር እዚህ ያለው ነገር ሲያይ እሱ ሀገር ሄጂ ሆን የምኖረው እርግጠኛ ነኝ 1 ሳምንትም እንደማልቀመጥ። ምክንያቱም ሴት ልጅ መውጣት ወታ መስራት አይፈቅዱም። ህጉ ሳይሆን ባህሉ ነው፣ እምነቱ ሳይሆን ባህላቸው ነው። ይሄ የባህላቸው ጉዳይ ነው። ወንዶች ያሉበት አካባቢ መሰብሰብ፣ ይሄ ማውራቱ ትንሽ ይከብዳል። ከወንዶች ጋር ተቀላቅሎ መስራቱ ብዙ ነገሮች አሉ። አሁን እኔ እዚህ ጋር ማላስታውሳቸው ከንግግርም ብዙ ነገር ከኛ ጋር በጣም ተቃራኒ የሆነ ነገር አለ። ካስተዳደጋቸው ጀምሮ እኛ ጋር ያለው አስተዳደግና እነሱ ጋር ያለው አስተዳደግ በጣም እንትን ነው፣ ይለያል። ሁሌ ሰፖርት እንደተደረጉ ነው እነሱ። ቢከስሩም አሁንም ሰፖርት ይደረጋሉ። ትልቅም ልጅ ሆኖ ለነሱ ትንሽ ልጅ ነው እንደ ልጃቸው ነው። የኛ ጋር ደግሞ ትንሽ ካደግሽ ራስሽን ቻይ ነው የምትባዩ አይደለ? በጣም ብዙ ነገር ይለያል። ግን እሱ ምንድነው የዚህ ሀገር ሲስተም ስለገባውና ትንሽ ይሄ ከአረብ ስታይል ትንሽ ወጣ ያለ ነው፣ ፍሪ ነው እንጂ እዚህ የእህቶቹ ልጆች ነበሩ ለደቂቃ ለማያቸው ነገር ከኔ ጋር የሚሄዱ አይደሉ። እኔ እንደፈለኩ ወጥቼ እንደውም አንዳንዴ ምን ይለኛል፣ አንቺ እኮ ሲንግል ነሽ ነው የሚል። ምክንያቱም አንዳንዴ ሲንግል ላይ ሳስበው፣ ምክንያቱም እንደፈለኩ ወጥቼ ማለት እምነት ስላለ ነው። በሁለታችን መሀል እምነት አለ። እምነት ስልሽ የሰው ልጅ ነው፣ ሊያጠፋ ይችላል፣ ሊያጠፋ ይችላል። ግን 100% አምነዋለሁ አይሳሳትም ምናምን ነው ውሸት። እኔም እንደዛ እኔ ራሴ ራሱ ልቀየር ይችላለሁ፣ አላውቅም።
በሆነ አጋጣሚ የሆነ አክሲደንት ቢደርስ መጀመሪያ ምናልባት ለኔ ነው ለራሴ ነው ማስበው ገባሽ ራሴን ስለማምለጥ እምነት አለ በመሐላችን የፈለኩበት ቦታ ይሄዳለኝ አሁን ደግሞ ከሱ ተነጥዬ በጣም ብዙ ቦታ ነው የሚሄደው የቻልኩትን የቻለውን ያገዘኛል ያልቻለውን ደግሞ እሱም የራሱ ስራ ስላለው የፈለኩበት ቦታ ይሄዳለኝ እነሱ ጋር ቢሆን ሱፐር ማርኬት ሱቅ ለመሄድ ጠይቃለሁ ወይ ደግሞ ማስፈቀድ አለበት ወይ ደግሞ ራሱ ያመጣላታል ሱቅ ምን እንድትሄድ እንትኑ ምድሉም አይመቻችላትም ትፈልጊያለሽ እኔ ስመጣ ነው ማመጣው ኦኬ ላይክ ቤት ውስጥ ብቻ ነው የሚሆኑት በቃ አይጨንቃቸው ብዙዎቹ ለምደውታል ሴቶቹ ማሻአላ ለምደውታል ስሩን ብትያቸው ብዙ ብር የምትከፊያቸው አንዳንዶቹ አይሰሩ ያን ስለለመዱት በእርግጥ አስተዳደጋቸው ውስጥም እንደዛ አስተዳደጋቸው ነው ከመጀመሪያውም ነው ደስ ይላል እኮ የሆነ ፓርቱ ደስ የሚል ፓርት አለው ሴት ልጅ አትልፋ የቤት ውስጥ ንግስት ማለት ይሄ የቤት ውስጥ ንግስት ብትሆንም ኃላፊነቶቿን እንድትወጣ ያ የቤት ውስጥ ስራው ራሱ ለሷ በቂ ነው ተብሎ ነው የሚታሰበው ግን ደግሞ መስራት ቢሞትስ እኔ አሁን እንደዛ ብዬ ነው ማስበው ባለቤቴ ቢታመም ቢሞት ሐሳቡን ቀይሮ አልፈልጋችሁም ብሎ ቢጠፋስ አሁን ብዙ ሴቶች የሚሸወዱት ያንን ነው ብር ስላለ ብቻ የሆነ ሐሳብ ይቀይራል ብሎ ያስቡ ታዩ መሞት ይሄ ከህይወታችን ውስጥ አንዱ ያለ ነገር ነው አልፈልግም ብሎ ስልኩን አጠፋፍቶ ድምጥማጡ ጥፍት ቢልስ ሌላ ሀገርስ ቢሄድ ምን ታደርጊያለሽ አንቺ ልጆች ኖሮሽ አይደለም ልጅ ኖሮሽ በዚህ ሰዓት ለራስሽም ለማስተዳደር ከባድ ነው እና ያ ይጎዳቸዋል ብዬ አስባለሁ ግን እነሱ ትክክል ነኝ ብለው ስለሚያስቡ ደግሞ ያው የመጣበት የራሱ ስላለ ግን እኛ እንደዛ ነው የምንኖረው እንደ ልባችን ይቃወሙታል ቤተሰቦቹ ያንተስ በዛ ይሉታል ግን በቃ እንደዛ ባንሆን ማለት በዛ ለነሱ ነው እየበዛው ለኛ ኖርማል ነው በዛ ባይሆን ግን እነሱ አንዛለቅ አንቺም ነፃነትሽን በጣም ስለምትወጂ እኔም ነፃነቴን እፈልጋለሁ ደውዬ የት ነህ ማን ጋር ነህ ማን ነው ያገኘኸው ምን እያለ እኔ ጋር የለም የምፈልገው ነገር ካለ ዳይሬክት እናገራለሁ ብዙ መደወል ነው በፊት ነበር ብዙ መደወለው ይወሰን ሲረብሽው ሳይው ተውኩኝ ወንድ ልጅ እንደዛ ነው ብዙ ስደውይለት ሞጫ መግቢያውን ስጠይቂው ደስ አይለው እኔም እንደዛው ማለት ጭቅጭቅ ካረገኝ እኔ ላይ ሙጭጭ ካለ እንጃ ሌላ ህይወት የለውም ምንድነው ረፍታ ይሰጠኝ እንደዛ ነው ማስበውና ትንሽ ፍሪደም መኖር አለበት በባልና በሚስት መሃል ግን ሴቶች ስታያቸው ምንድነው የሚሆኑት ችግር አለብን እኮ እስከኔ በጣም ኮወደር ነው ወንዱ ልጅ ላይ ሁሌ ጥብቅ በቃ እንትን ማስቲሽ ነው የምንሆነው ከዛ ወንድ ልጅ ደግሞ ኮንፈርቱን ትነሽዋለሽ እውነት ከዛ እሱ ምን ያስባል ካንቺ ገለል የሚልበትን አንቺ ደግሞ እየተከፋሽ ትመጫለሽ ምን ተለወጠ ከኔ ምን ጎሎት ነው ትያለሽ ከዛ አንቺ ደግሞ አሁንም እየቀረብሽ ስትመጪ እሱ እየራቀ ይሄዳል ከዛ በኋላ ደግሞ የሆነ ሰዓት ላይ ሐሳቡንም ሊቀይር ይችላልና ትንሽ እንደዚህ ብናመጣጥነው አሪፍ ነው ብዬ ፐርሰናል ስፔሳቸው ይሰጣቸው ነው አዎ ትንሽ ፐርሰናል ስፔሳቸው ይሰጣቸው እኛን ደግሞ እስቲ ይፈልጉን እስቲ እኛም ላይ ደግሞ ጥብቅ ይበሉ ያሳዱን እስቲ እንዴት ነው እኛ ከፈለግናቸው እንደውም አይፈልጉንም ነው አይደለ አይ ቲንክ አዎ ሲበዛባቸው መጨናነቅ ይሆናል የሆነ ሰርክል ውስጥ አስገብተሽ እንደዚህ ልትይዩ ልታፍኙ የፈለግሽ ነው የሚመስላቸው ነው ትንሽ ለቀቅ በጣም አይደለም እኮ በጣም ለቀቅ ካረግሽ ትክክል አይደለም ትንሽ ለቀቅ አርገሽ ሰላሙን ስራ ላይ ፎከስ የሚያደርግ ከሆነ ማክበር አለብሽ የስራ ሰዓቱ እኔ አሁን ኤዲት ሳደርግ ያውቃል በር አይከፍቱ በዛሽ ጋር ኤዲት ምክንያቱም ድምጽ ስቀዳ ይገባብኛል ልጆች እንዳይመጡ ይይዙልኛል እዛው ገባሽ እንደዚህ ነው የሚሆነው ህይወት እንደዚህ ነው መራመድ ያለባት ባላንስ ካላደረግነው ባላንስ ያስፈልጋል ጽንፍ የያዘ ነገር ሲሆን ልክ አይመጣም ፍቅር እንኳን ቢሆን ነው አዎ ፍቅርም ያን ያህል በቃ እንደምትንሰፈሰፊለት ከሱ ውጪ መኖር እንደማትቺ እንደ ኦክሲጅን አርገሽው ምናምን ከነገርሽው ወንድ ልጅ አይችልም ጥግብ ነው የሚሉት ነው እኔ ለዛ ነው ጥግብ ሲሉብኝ አበሾቹ በቃኝ አልኩ እንት ስለሚለው ነው ይሄን ብልሽ አሁን እኛ ጋተሽ ነው ይሉኛል ኢንቦክስ ስራዬ ብለው ይጽፉልኝ ምን እንደምታገቢ አታቂም አሁን አንቺ ነገር ከዚህ በኋላ ልፍታው አላቅም ግን አልፈታውም ብዬ ነው እየኖርኩ ያለሁት ይሄ ህይወቴ ነው ብዬ ነውና እንደዚህ ነው እኔ ህይወትን መረዳት እውነት ሁሉ ነገር ካከብድሽው ከጠመምሽ ነገሮችን አጋነሽ ከተረዳሽ ህይወት ይከብዳል ልክ ነሽ መጀመሪያ ላይ የምናቀሽ ያው የምግብ ቪዲዮዎችን ነበር ፖስት የምታደርጊውና ከዛ ደግሞ የጣፋጭ ነገሮችንም ትሰሪያለሽ እነዛን ጣፋጭ ነገሮች ያው ትበያቸዋለሽ ብዬ ገምታለሁ በጣም ለማየት ራሱ እንዴት ደስ እንደሚሉ እኔም ጣፋጭ ነገር በጣም ወድ ሰው ነበርኩኝና ማለት እንዴት ነው
ባላንስ አድርገሽ የምትቀጥዩ አንደኛ ያው ስኳር ሲበዛ ለጤናችን ጥሩ አይደለም ከዛ በጣም ጣፋጭ ነገሮችን ነው የምትጠቀሚው ፕሮሰስ የሆኑ ነገሮችን ተጠቀሚያለሽ ኢቭን እዚህ ሀገር ላይ የሌሉ ወይም ደግሞ ማይገኙ ነገሮችን ማታገኛቸው አይነት ተጠቀሚያለሽ እና ጤናሽ እንዴት ነው የምትጠብቂው ፕላስ እነዛን ሁሉ ጣፋጭ ነገሮች እየበላሽ አልወፈርሽም በጣም ሰውነትሽ የተመጣጠነ ነውና ሚስጥሩን ንገሪኝ እስቲ በበላለው ጣፋጭኛ ቤት ጣፋጭ አይጠፋም ባለቤቴ በጣም ነው የሚወደው ለዛም ነው ጥርሱ እንደዛ የተጎዳው ጣፋጭ ቤትም ነበራቸው እሱም ደግሞ ፍላጎቱ አለው ግን ምንድነው እበላለው አረንጓዴ ሻይ እጠጣለሁ እነዚህ ኸርባል ሻዮች ካሞሜላ ላቫንደር ሙቆሃ በጣም እጠጣለሁ ኦኬ ሙቆሃ መቼ ነው የምትጠጪው ጧት ባዶ ሆዴ እንደዚህ ምሳቃ እየቋጠርኩ ጂንጀር ሹት ሰራለሁኝ አሁን በመሃል ቢዚ ሲሆን አንዳንዴ ተዋለሁ እንጂ ሳላቋረጥ መጠጣበት ጊዜ ነበር ግን ሙቆሃ እንዴት ነው ቶሎ የምታገኙ ነገር ነው ቶሎ አፍልተሽ እንት የምትዩ ነገር ሙቆሃ በጣም እጠጣለሁ ውሃም በጣም እጠጣለሁ ያ ባላንስ አድርጎታል አንዳንዴ ደግሞ እዘላለሁኝ እንዴት ነው አንድ ቀን ራሱ ሰውነትሽን ዲቶክስ እንዲያረግ እተወዋለሁኝ አንዳንዴ ማልቀርጽበት ቀን ምናምን ሲኖረኝ ታይም ሲኖረኝ እጾማለሁ ዲቶክስ አረጋለሁ በስድስት ወር አንዴ በደንብ ዲቶክስ አረጋለሁኝና ሙቆሃው አድርገሽ ነው ዲቶክስ ምታረጊው ጨው 2 ሊትር ለብ ያለ ውሃ ሾርባ ማንኪያ ጨው ሎሚ ጨምቄ ዲቶክስ በባዶ ወዲሽ ተጫለሽ ኦኬ አንጀትሽን ያጠብልሻል ታሪፍ ነው እሱን አረጋለሁኝ ሙቆሃው ግን በቃ ምን ብዬ ልንገርሽ ለጨጓራም ምግብም እንደዚህ አድሮ የሚረብሽ ከሆነ ወይ ምግብ በልተሽ ቃሪያ የሚያምሽ ከሆነ የሚረብሽ ከሆነ ሙቆሃ በጣም መፍትሄ ነው ጂንጀር ሹትም እንደዛ በጣም አሪፍ ነው ኦኬ አረንጓዴ ሻይ አይጠፋም እኛ ቤት አረንጓዴ ሻይና እነዚህ ኸርባል ሻዮች አይጠፉም እሺ ያው ያ ሁሉ ጣፋጭ ነገር ተሰርቶ መቼም ልጆች ሊከለከሉ አይችሉም ያው ልጆችና ጣፋጭ ነገር ከትልቅ ሰው የበለጠ የተያያዙ ነገሮች ስለሆኑ ማለት ነውና እንዴት ነው እነሱንስ መታመጣጥኝላቸው ትልቋ ልጅ በጣም ነው የምትወደው እንዳባቷ ናት ግን በመጠኑ አረጋለሁኝ ትንሹ ገና ነው ኦኬ ከለክላታለሁኝ በተቻለኝ አቅም ታውቂያለሽ ቾኮሌት የሚቀባባ ነገር ምናምን ልጆች ይወዳሉ ለምሳቀም ስናስር ብዙ ሰው ይጠቀማል ያው እንደምንም ኮንትሮል እያደረኩኝ ኦኬ እንሄዳለን እንግዲህ መቅዲ ሴት ብቻ አይደለችም ሚስት ብቻ አይደለችም ደግሞ እናት ናትና እናትነትን እንዴት ታያዋለሽ ምክንያቱም በብዙ ፈተና ውስጥ አልፈሽ ነው እናት ይሆንሹና በዚሁም ጥንካሬሽን ሳላደንቅ አላልፍም ብዙዎች በዛው ተስፋ ቆርጠው ሊሆን ይችላል እንዳልሹ ብዙ ተስፋ ለመቁረጥ ብዙ ምክንያት አለኝ በህይወቴ ውስጥ ብለሻል ግን ደግሞ ጥንካሬንና መቀጠልን ተስፋን መርጠሽ ደግሞ ዛሬ ያለሽበት ደርሰሻል እናትነት ላንቺ ምን ትርጉም ይሰጥሻል እናትነት በጣም ደስ የሚል ነገር ነው በጣም ከባድ ነው እናት መሆን ስፔሻሊ በዚህ ሰዓት ድሮም ይከብዳል በቀላሉ አይደለም ያሳደጉን ግን አሁን ደግሞ ባለንበት ነገር እንደ ልብሽ አይደለም ልጆች እንዲጫወቱ ፈቅደሽ ትተሽ ምናምን መውጣት አትችይም ብዙ ነገር ተቆጣጥርሽ ነው ልጆች በቀላሉ ተሰርቀው ተገለው የሚገደሉበት ሀገር ላይ ነው ያለነውና ያ በጣም ነው የሚያስፈራኝ እኔ ቤት እንዳያንኳኳ በጣም እፈራለሁኝ በጣም እጸልያለሁና በቻልኩት አቅም ልጆቼን ለመንከባከብ የሚፈልጉትን ነገር ለማሟላት ጥሩ ቦታ እንዲደርሱ ጥሩ ነገር እንዲያገኙ አቅሜን እሞክራለሁኝ ከባለቤቴም ቀጥሎ እኔም በደንብ የኔ ኃላፊነቶች ስለሆኑ ልጆቼ ላይ እየሰራውኝ ነው የቻልኩትን የሚችለውን ደግሞ ከዚህም በኋላ አረጋለሁኝ ግን ሁሉም ሰው ሊረዳ የምፈልገው ነገር እኔ አንዳንዴ ላለሁኝ ትምህርት ተሰጥቶኝ ትዳር ውስጥ ብገባ ትምህርት ወስጄ ኮርስ ወይ ደግሞ ቢነግሩን አሁን ነው እንጂ እንደዚህ ኮርስ የተጀመረው ቢነግሩን እንደቁጭ አድርገው ቢያስረዱን እንድናዳምጣቸው አድርገን ልጅ ማሳደግ ቀላል አይደለም ማለት በጤናም ያለ ህመም ብትወልጂ ልጅን ከተወለደበት ጊዜ ጀምሮ እስከ ራሱን እስከሚችል ድረስ ማሳደግ ራሱ አንድ ይሄ አእምሮሽ ብቁ መሆን አለበት ምክንያቱም አንዳንዴ እኔ ልጄ ላይ ስጮህ ትክክል አይደለሁኝም ብዬ አስባለሁኝ ብዙ ነገር ይደራረብልብሽና ብዙ ሰው ደግሞ ሁላችንም የኖሮ ጫና አለብን እንደምንፈልገው ህይወታችን እየሄደልን አይደለም ከአቅማችን በላይ ተሸክመን ብዙ ኃላፊነት ተሸክመን ነው እየተጓዝን ያለነውና በዛ ላይ ደግሞ ልጆች ሲረብሹ ሲጫኑሽ ምናምን ይደክምሻል እንደሰው እኔ አንዳንዴ ብቻዬን መሆን የምፈልግበት ጊዜ አለ በቃ ከራሴ ጋር ጸጥታ የምፈልግበት ጊዜ አለና ቲዮሪ ቢወስዱ ሬዲ ቢሆኑ ልጅ ማሳደግ ቀላል አይደለም ትዳርም ከባለቤትሽ ጋር ይዞ መምራት ቀላል ነገር አይደለም በጣም ከባድ ነገር ነው ሁለት ማይተዋወቁ ሰዎች አብረው ያላደጉ ሰዎች ናቸው ገባሽ አብረሽም ከወንድምሽ ጋር ቋድገሽ ማተግባቢበት ብዙ ምክንያት አለ ለዚህ ትዳር ውስጥ ስትገቢና ደግሞ ውጪ ላይ ያለው ግንኙነት ሁለት አይነት ዓለም ነው ደግሞ የሚሆነው
ቤት ውስጥ ስትገቢ ሳይታጠብ ታይዋለሽ አፌ ሸቶ ሊያየኝ ይችላል ብዙ ነገር አለ ሰው ሆነሽ ብዙ ነገር ነው የምታረጊው ሲያጠፋ ልታዩት ይችላልሽ የሚያስጠላ ነገር ሲያደርግ ልታዩት ይችላልሽ ስለዚህ እነዛ ነገሮችን ሬዲ ሆኖ ነው መግባት ያለበት ያንዳንድ ሰው ሲያገባ ሁሉ ነገር ፐርፌክት የሚመስለው ሰው አለ እኛ ሀገር ያው ስለማይናገር ነው ሰው ሶሻል ሚዲያ ላይ ስናሳይ እኮ ካየሽ ስንጣላ እናሳይም ያው ብታሳይም ደግሞ የኛ ሀገር ሰው እንድናቅ ፈልጋ እንድንማር ፈልጋ ነው አይልሽም አንዳንዴ ለዛም ይመስለኛል ማያሳዩት ሲጣሉ ያችን ነገር ይዘው ወይ ባልየውን ይወቅሳሉ ወይ ሚስትየውን ይወቅሳሉ እና ሶሻል ሚዲያ ላይ ያዩት ነገር ሁሉ ፋክት አይደለም ማለት መርጠን ነው የምናሳየው ማለት ይሄ ያልኩሽን ፓርት ካሳየን ተወቃሽ የሚሆን አካል ስላለ መርጠን እናሳያለን ግን ያው ላይፍ ስታይል ምንኖረው ተከራይተን ምናምን ቤትም ያለው ይኖራል ያው ሪል ነገርም አለ ሁሉም ነገር ፌክ ነው እያልኩሽ አይደለም ግን ምንድነው ሰው የራሱን ህይወት ያወዳድራል እያንዳንዱ ቤት ጫና አለው እያንዳንዱ ቤት ችግር አለው እያንዳንዱ ቤት በር ዘግቶ ብዙ አይነት ጉድ አለና አንዳንድ ሰው ህይወቱን ከሶሻል ሚዲያ ወይም ከአንድ ኢንፍሉዌንሰር ጋር ኮምፔር ያደርጋልና እንደዛ ማድረግ የለባችሁ ሁሉም ህይወት ውስጥ ችግር አለ ግን ያው ቲክቶከር ስትሆኚ ደግሞ ላይፍሽ እንዴት ነው የሆኑትን ጥቂት ነገሮች ድብቅ ይኖራሉ ብዙ ነገሮቹ ግን ክፍት ናቸው በዛው አጋጣሚ ሰውም ሊጎዳሽም ሊጠቅምሽም ይችላል ጥሩ መጥፎም ታገኝበታለሽ ቲክቶክ ይጠቅማል ሁሉም ሰው ይጠቅማል ዛሬም ነገም ስሩበት ነው የምለው ብር ይገኝበታል እንግዲህ በአንድ አመት ከ3 ወር ውስጥ ከ4 ወር ውስጥ ነው እንደዚህ ተለወጥኩትና ለራሴ ገቢ ምንጭ የፈጠርኩት ሰውን ቲክቶክ ለጥሩ ነገር ከተጠቀመበት ጥሩ ነገር ያገኛል ጥሩ ፍሬያማ ለመጥፎም ከተጠቀመበት እንደዛው መጥፎ ነገር ወይ ስሙ ይበላሻል ወይ ደግሞ ያሳው አወዳደቁ አያምርም ስለዚህ አጠቃቀማችንም ልክ ቢኖረው ሁሉ ነገር ደግሞ ኔጌቲቭ ባናስበው ጥሩ ነው የሆነ ሰው ተለውጦም ስናይ አንድ ቲክቶከር ካመጣጡ ወይ ከነበረበት ተለውጦ ስናይ መልካም ምኞታችንን የሆነ አንዳንዴም እኮ ጥሩ አመለካከት በዛ ሰው መደሰት አለብሽ መከፋት ሳይሆን መደሰት አለብሽ ምክንያቱም ጥሩ ነገር አይተሽ ውስጥሽ ሰላም ሲኖረው ጥሩ ነገር ይገጥምሻል ምቀኝነት ግን ይሄ የሰይጣናዊ ምቀኝነት ሲኖርብሽ ግን ያንንም ሰው ልትጎጂው ትችያለሽ ሳታስቢው አንቺም ትጎጂያለሽ እውነት ነው እና ያው ሶሻል ሚዲያ አጠቃቀማችንም ትንሽ ብናስተካክል ሁላችንም ጋር የሆነሽ ክፍተት ትኖራለች ምንም ጥያቄ የለውም እውነት ነው ያው በትርፍ ጊዜሽ አለልሽም ግን በመታገኛት ለራስሽ የምትሆን ጊዜ ምን ማድረግ ያስደስትሻል አሁን ጊዜ አላገኘውም እንጂ ባገኝ ትራቭል ማድረግ ነው የምፈልገው አሁን ካለውበት ውጥረት ውስጥ ትንሽም ቆየው ወደ 13 አመት ሆነኝ ከሀገር ከወጣሁኝና ባገኘቱ አጋጣሚ የሆነሽ ነገር ለራሴ ለለፋሹ ይገባሻል ብዬ ትራቭል ማድረግ ነው ፈልገው ግን ልጆቼን ማን ላይ ጥቼ ሄዳለሁ የሚለው ነገር ነው ሐሳቤ እኔም እሱም ኦኬ አንድ ላይ መሄድ ብንፈልግ እንደልባችን ተነስተን መሄድ አንችልም ያ ነው በተረፈ ውጭ መውጣት ባልችል ሀገር ውስጥ ሞሮኮ ስቲም ወይባ ወይ ማሳጅ የሆነ ረፍት የሚያደርገኝ ነገር መዝናናት ከሆነ ከአዲስ አበባ መውጣት ከሆነ ያንን አደርጋለሁ ግን አሁን ባለውበት ትንሽ ጊዜ አጣሁኝ ስፔሻሊ ሁለተኛ ልጅ መጥቶ ከሶሻል ሚዲያው ጋር ጊዜ አጣሁኝ ልጆቹን ማኔጅ ማድረግ እንደገና ስራውም አለ የሰውን ስራ ደግሞ ሳጨርሽ ልዝናና አትይመቼ እውነት ነው ያ ነው እንጂ ኢንሻአላህ አሁን እናመቻችና ግዴታ ነው ለራሳችን ደግሞ ትንሽ ረፍት እንሰጣለን ሪፍሬሽ አርገሽ ስትመጪ አዲስም አይዲያ አዲስም ሐሳብ ይመጣልሻል ያው በጣም ክሬቲቪቲ የሚፈልግ ነገር ስለሆነ ሰው እንዳይሰለቸው ሁሌ አንድ ነገር ላይ ብቻ ካረግሽ ሁሌ ቭሎግ ካረግሽ ይሰለቻል የሰው ልጅ ለየት ያለ ነገር የሆነ ስታደበላልቂው አሪፍ ነው ኦኬ እንግዲህ መግዴ በሶሻል ሚዲያ ነው የምናቀሽ ግን ደግሞ በጣም ብዙ መልካም ነገሮች ያሉሽ ብዙ ጠንካራ ያሆንሽ እንደገና ደግሞ በህይወትም ተፈተነሽ ቅድም አሸንፍ ያለው ያልሽ ነበርና እኔ ራሴ የሆነት ደስ ነው ያለኝ ማለት ማቀው ፓርት አለ ሶሻል ሚዲያ ላይ ያሳየሹ ዛሬ ደግሞ ያወራሻቸው ነገሮች አሉ ያላወራናቸውም ነገሮች አሉ አዎ ግን በዛ ሁሉ ውስጥ ደግሞ አሸንፈሽ መገኘትሽ እዚህ ጋር መገኘትሽ በጣም ጠንካራ የሚያስብልሽ ነገሮችን የምታይበት እይታሽ በጣም ጥሩ የሚያስብል ነገር ነውና የመጨረሻ ጥያቄ የሚሆነው አሁን ላይ ማግባት ለሚፈልጉ ሴቶች ምን ትመክሪያለሽ ኦሬዲ ደግሞ አግብተው ሁለተኛ ሚስት ለሆኑ ሴቶች ደግሞ ያለሽ ምክር አድርገን ሐሳባችንን እናጠቃለን እሺ
አሁን ምንድነው መሰለሽ እኔ ትንሽ እድሜ ከ20 ቤት ውስጥ ወጥቻለሁኝና 20 ቤት ውስጥ ሆኜ የማስበው አስተሳሰቤና አሁን 30 ቤት ውስጥ ከገባሁኝ ትዳር ልጆች ካሉኝ በኋላ ያለኝ አስተሳሰቤ እንትን ብሏል ተቀያይሯል ብዙ ህይወትም እንትን ብላኛለች ግን አንዳንዴ ምናልባት በተመቻቸ ህይወት ውስጥ መታው ከዛ በኋላ ትዳር ሲያስቡ ምናምን የሚጎዱ ሴቶች ሊኖሩ ይችላል የመጀመሪያው ነገር ታርጌት ከቻላችሁ ሁለተኛ ሚስት ባትሆኑ ምክንያቱም እኛ ሀገር ያለው አቀባበል መጀመሪያም የነበረችው አቀባበል ከስንት አንድ ጥሩ ታገኝ ትችላለሽ እንጂ ጥሩ አይደለም የሚችሉ ከሆነ ጉልበቱ ኃይሉ ብርታቱ ትግስቱ ካላቸው ኦኬ የተፈቀደ ነገር እኮ ነው የተከለከለ ነገር አይደለም ሐላል ነው ያ ግን ኦፊሻሊ ይሁን አሁን ምን ሆነ መሰለሽ ወንዶቹ ድብቅ ይሁን ነው ለምን ድብቅ ይሆናል አላህ የፈቀደውን ነገር ለምን ነው እነሱ የሚደብቁት ሚስቱ አውቃ ቤተሰቦቹ አውቀው ቤተሰቡ አውቀው ሁሉም ሰው አውቆ ከዛ እነሱ ያመኑበትን ትዳር ይግቡበት ግን የማንም ሐቅ ሳይጓደል እሱም ሐቁን ጠብቆ ህይወታቸው እንዲማርና ሁሉም የራሱ አቋም እንዲኖረው እሱ ያለው ብቻ አይደለም መደመጥ ያለበት እሷም ያለችው መደመጥ አለባት ሁለተኛም ሆነች አንደኞቹም ቢግባቡ በቃ ህይወታቸው ስለሆነ ነገር ይሄ ባላቸው ውሳኔ ስለሆነ ለሆነ ለተፈጠረ ነገር ለማይቀየር ነገር ምናልባት ያም ትዳር ሊቀጥል ይችላል ላይቀጥል ይችላል ቤታቸውን ከሚያፈርሱ ከሚንዱት ብጥብጥ ከሚፈጥሩ እስቲ ደናው መንገድ ደግሞ ይሄ ሰላሙን መንገድ ቢመርጡ ተነገና ላላገባችሁ ትዳር በጣም ቀላል ነገር አይደለም ትምህርት የሚያስፈልገው በተቻላችሁ መጠን ብትማሩ እመርጣለሁ ለሱም ለትዳሩም ልጅም ለማሳደግ ምክንያቱም አገባሽ ተብሎ ፈታሽ ማለት ጥሩ አይደለም የትኛው እምነት ደግሞ ፍቺን አያበረታታም እስልምና ክርስትና ስለማያበረታታ ተጋብቶ ከመፋታት መጀመሪያውኑ አውቆበት ያንን ሰው መርምሮ ሴቶች ደግሞ ስታገቡ ባካችሁ ኩያቸውን ማለት ኩያም ቢሆን ችግር የለውም ግን ከነሱ ትንሽ በእድሜ ከፍ ያለ የበሰለ አስተዋይ ሆነ ሁለት እግሩ መሬት ላይ ረገጠ ኃላፊነት የሚሰማው ነገሮችን ከነሱ ተሽሎ አገናዝቦ የሚወስን ሰው ቢሆን አሪፍ ነው አንዳንዴ በጣም ወጣት ሆነ ስላየሁት ነው ተመሳሳይ ኤጅ ላይ ያለን ሰዎች ጭራሽ አይሆንም አንዳንዴ ምናልባት እንደዚሁ ካፈጣጠሩ ከተፈጥሮም ትንሽ የረጋ ያለ የሚያስብ ካልሆነ ትንሽ ከባድ ነው ሁለት ወጣቶች ግልፍተኛ ሲሆኑ ትዳር እንደዛ አይሆንም ትዳር መቻቻል አለው መፋቀር ብቻ አይደለም ፍቅር ብቻ ትዳርን አይገነባው በነገራችን ላይ መቻቻል አለብሽ መተላለፍ አለብሽ አንዳንድ ነገሮች አይተሽ እንዳላየሽ ማታልፊያቸው አሉ መታልፊያቸው ደግሞ አሉ እያንዳንዷን ፖይንት ይዤ ልጣላ ካልሽ አይቀጥልም ትዳሩ ከእናትሽ ጋር አትቆይም እውነት ነው ስለዚህ እነዛ ነገሮች መተጋገዝ ሁለቱም 50-50 መሰማት አለባቸው እሱ መሰማት አለበት እሷ መሰማት አለባት ወንድ ልጅ ይሰራል ሴት ልጅ ቤት ትገነባለች ታሳምራለች ቤቱ ወንድ ልጅ ዘር ይሰጣል ሴት ልጅ ደግሞ አርግዛ ትወልዳለች ከዛ ልጆቿን ደግሞ ማሳደግ ያለባት የሷ ፋንታ ነው አይደል አንጻ ጥሩ አርጋ ስለዚህ ሁሉም ሰው ኃላፊነቱን የመጀመሪያው ነገር ቢያቅ ትዳር ይሄ ዋንድ ቤት ተሰርቶ ምናምን የሚገባበት አይደለም እኔ በበኩሌ ሀብታም አግብቼ ከምሰቃይ ደሃ ግብቼ ከሱ እኩል ባደግ መመርጥ ሰው ነኝ ማለት ማንንም ሰው ሀብታም አይጠላም ሀብታም ቢሆን ባለ ደስ ይለኛል ግን ግዴታ ሀብታም ነው ብዬ ታርጌት አድርጌ አይደለም ማገባ አብሮ ማደግ ይቻላል አብሮ መስራት ይቻላል ነው ደስ የሚለው ይሄ ሀስል የሚኖረው ከዛ መተሽ ስቴፑ ሲያልፍልሽ በጣም ደስ ይላል እና አሁን ብዙ ሴት ያለው ወንዱም እንደዛ ሆኗል ያላት ነው የሚፈልገው አሁን ያለውና ያላት እንጂ የሚፈላለገው የሌለው አይፈላለግም ለምን የሌለው ነው ተፈላልጎ ተጋብቶ ቀስ ብሎ ቶሎ ሳይወልድ ቀስ ብሎ እየሰራ አዲስ ነገር እየፈጠረ ለማደግ አይሞክርም እና እኛም እናድጋለን አገሪቷም ያድጋል ለሰው ልጅ ደግሞ ትዳር ውስጥ ሰላም ነው ስለዚህ ሰላምን መምረጥ ትግስት ያስፈልጋል እውነት ህይወት ራሱ አሁን ያለንበት ህይወት ምን ኖሮ ራሱ ትግስት ያስፈልጋል አይደለም ትዳር ይዘሽበት ስለዚህ ረጋ ብለው ያስቡበት እኔ የምታዘበው አለ ከህይወቴ ውስጥ ይሄ ነገር ባቁ ኖሮ በሰውም ህይወት ውስጥ የምታዘበው ነገር አለ ውሱ አስመስሎ ነው የሚኖር ደስተኛ መስሎ ለሰው የሚታየው ሁሉ ነገር እንደሞላለት ሰው ያንን ያይና የራሱን ኮምፔር ያደርጋል ያንን ማመን የለባቸው እያንዳንዱ ህይወት ውስጥ የተበደለ ሰው አለ ያልተበደለ አለ የተደበቀ ሚስጥር አለ ብዙ ኃጢያት የተሰራበት ቤት አለ ግን ያው አላህ ስለሚሰትር ስለሚሸፍን ስለማያጋልጠን እንደ ሰው ስላልሆነ ይሄ ሰው እንዴት ጥሩ ነው ምናምን እንባባላለን ግን ሁሉም ሰው እዚህ ላይ ወጥቶ ቢጻፍ እመኚ ማናችንም ከማናችንም አንተያይም ነበርና ሁላችንም ፍጹም አይደለም እውነት ነው እኔ በዛ ምን አለው ይሄ ነው ምክሬና ትዳር በጣም ትልቅ የሆነ ማዕከል በጣም የምትገነቢው በጣም ብዙ ነገር አለ የተገነባ ቤት ውስጥ የምትገቢ በጣም ብዙ የምትገነቢው የምትቻቻው ነገር አለ
ያን እንዲገነዘቡ ፈልጋለሁ። አዎ በጣም በተደጋጋሚ ስታነሺ ነበረ ተምረው ቢሆን የሆነ ኮርስ ወስደው ቢሆን እያልሽ ነበርና እውነት ለመናገር ብዙ ጊዜ አሁን በካውንስሊንግም ላይ የሚያጋጥመን ነገር ምንድነው ሰዎች ተጋጭተው ባለትዳሮች ተጋጭተው ሲመጡ የሆነ ያልተግባቡበት ነገር ወይ ያልተጣጣሙበት ነገር ይኖራል እና የቅድመ ጋብቻ ትምህርት ወስዳችሁ ነበር ወይ ብዬ ጠይቃለሁ እኔ የሚያጋጥሙኝን ክላይንቶች ማለት ነውና ያንን ስጠይቅ አብዛኞቹ አልወሰድንም አልተማርንም ሰው ወዳላወቁት ነገር ወይም ደግሞ ወዳልተረዱት ተቋም ውስጥ ነው ማለት ነው አብዛኞቹ ይገባሉና የሆነ ማኑዋሉን ሳትይዢ የሆነ እቃ ለመገጣጠም ስትሞክሪ ያለው አይነት ስሜት ነውና ብዙ ነገሮችን ባለማወቅ ማጥፋት ይመጣል። የኛም ድርጅት የቅድመ ጋብቻ ትምህርቶችን ይሰጣልና በዚሁ አጋጣሚ ጠቆም አድርጌ ልለፍ ብዬ ነው። ያገቡም ያስፈልጋቸዋል። አሁን እኔ በግሌ ብጠይቅኝ ያስፈልገኛል። ምክንያቱም አንዳንድ ችግሮች እንዴት መፍታት እንዳለብኝ ያላወቅኳቸው ችግሮች አሉ። ለሱ ደግሞ ግዴታ ኮርስ መውሰድ አለብኝ። ህይወት ለብቻው ራሱ አንድ ትምህርት ነው። ሌላ ደግሞ ትምህርት ተጨማሪ ያስፈልገዋል። እውነት ነው። እውነትሽን ነው። ስለዚህ ያው በደንብ ጥሩ ነጥብ አንስተሽልናል። እንግዲህ መቅዲ በጣም እናመሰግናለን ጊዜሽን ስለሰጠሽን የህይወት ልምድሽን የሞከርሻቸውን ነገሮች ፌል ያረክሽባቸውን ነገሮች በአጠቃላይ ያንቺ የሆኑትን ነገሮች ስላጋራሽን ብዙዎች ይማሩበታል ብዬም አስባለሁኝ። ከልብ አመሰግናለሁ። እኔም ታግሰሽኝ ስንት ሳምንት ቆይ ይሄ ሳምንት ቆይ ያኛው ሳምንት ቢዚ ሆኜ ታግሰሽኝ ነው እንግዲህ ዛሬ ኢንተርቪው ላይ የመጣሁትና ያው የጊዜ መጣበብ ታውቂያለሽ ጊዜው እየበቃኝ አይደለምና ስለተረዳሽኝም እኔ አመሰግናለሁ። ብዙ ማመሰግናቸው አካሎች አሉ። መጀመሪያ ሰማይና ምድርን የፈጠረ ሁሌም የማይቀየር እኔንም ሁሉንም ሰው የሚችለውን አምላኬን አመሰግነዋለሁ። አምላካችን እንደ ሰው አይደለም። እንደ ሰው ቢሆን ሁላችንም ተጠፋፍተን ነበርና ብዙ ነገሬን ሰትሮ ይዘው እዚህ አብቅቶኛል። እነዛን ሁሉ ችግሮችን ማሻግሮኛል። አመሰግናለሁ። እናቴንም ቤተሰቤንም አመሰግናለሁ። ያው አሳድገውኛል። ገባሽ? መመስገን አለበት። ሁሌ ምንቅፍ አንዳንድ ሰው ምንቅፍ ያስመስለዋል። አስተዳደጊ ለኔ ትክክል አይደለም። ያው ዞሮ ስለወለዱኝ አሳድገውኛል። ሁለት ማመሰግናቸው አክስቶች ያሉ አንዷ ሀገር ውስጥ አለች፣ አንዷ ከሀገር ውጭ ያለች። እነሱን አመሰግናለሁ። ሰምረዲን የሚባል ከዚህ በፊት ማመስገኛለሁ። እሱንም አመሰግናለሁ። ምናልባት ያልጠራኋችሁ ሰዎች ልትኖሩ ትችላላችሁ። አሁን ያላስታወስኳችሁ እናንተንም በያላችሁበት ለኔ መልካሙን ሁሉ ያረጋችሁልኝ፣ የጣራችሁ ጥሩ ነገር የተመኛችሁልኝ ስላረጋችሁልኝ ብቻ ሳይሆን ጥሩ ነገር ሁሉ ለተመኛችሁልኝ አመሰግናለሁ። ታማኝ ፎሎወሮቼ እነሱንም አመሰግናለሁ። የምትቃወሙኝንም ወዳችኋለሁ። የሰው ልጅ መቃወም መብቱ ነው። ያው ለኔም ትምህርት ሰጡኛላችሁ። ፎሎወሮቼ የኔ ገቢ ምንጭ ናቸው። ማለት ብዙ ጊዜ እንዲረዱኝ ይፈልጋሉ። ፎሎወሮችሽ ቲክቶክ ላይ ስትመጪ ኢንፍሉዌንሰር ስትሆኚ ምንም ጥያቄ የለውም። እነሱ ስለሚከታተሉሽ ነው አይደለኛ ብር እያገኘን ያለ ነው። ስለዚህ ቲክቶክ ፕላትፎርምንም አመሰግነዋለሁ፣ ፎሎወሮቼንም አመሰግናለሁ። ምክንያቱም እኔ እንዲህ ባልኩበት በተንገዳገርኩበት ሰዓት የለፋውትንም ነው ወርግጥ ያገኘሁት። ግን እነሱም ደግሞ አግዘውኛል። እነሱ ኪሳቸው ብርን ባያወጡ ላይክ እና ኮሜንት ሪፖስት ኮፒ ሊንክ በማድረግ በቀላሉ መንገድ እኔን አግዘውኛልና ሁሉንም በጣም አድርጌ ነው ማመሰግነው። ወዳቸዋለሁ። ይሄ ነው መልእክቴ። ሁሌ ደግሞ በመናገረው ነገር ምናልባት መሳሳተው ነገር ካለ ይቅር እንድትሉኝ። እኔ ሰው ነኝ። ኢንፍሉዌንሰርም ቢሆን ኢንፍሉዌንሰርም ይሳሳታል። ግን ከኔ ህይወት እንድትማሩት የምፈልገው ጥሩ ነገሩን እየወሰዳችሁ ብትማሩበት፣ እኔ ያለፍኩበትን የተፈተኩበትን ያጠፋሁትን ጥፋት እንዳትደግሙ እፈልጋለሁ። በተረፈ መቅዲ ምንጊዜ መቅዲ ናት፣ አትቀየር። ምንም ብትሉኝ ብትደግፉኝም ባትደግፉኝም ያው የራሴ ህይወት የራሴ አቋም አለኝ። እስካለልኝ ድረስ ደግሞ አላህ እኖራለሁ። በጣም አመሰግናለሁ። እሺ ከልብ አመሰግናለሁ።